ናዝሬት ስኩል ስትማር የሆነ በጥበጣ ከጓደኞቿ ጋር ወላጅ አምጪ አባትሽ ካልፈረሙ ሁለተኛ አታጠፋም ካላሉሽ አትገቢያትም ተብላ ተመልሳለች እንግዲህ ኮሎኔል መንግስቱን እንዲሚል ትምህርት ቤት አለ ብላችሁ ለማመን ተቸገሩ ይሆናል ተላከች አባቷ ጋር ወረቀቱ መጣ አነበቡ ምን አርገሽ ነው አሉ ኮሎኔል መንግስቱ ከዚያ ተናገረች እባክሽ ከዚህ ትምህርት ቤት ከወጣው የት እንደምናስገባሽ ይቸግረናል ሁለተኛ እንዳታጠፊ ብለው ኮሎኔል መንግስቱ ለዚያ ትምህርት ቤት ሁለተኛ አታጠፋም ይሄው ብለው ኮሎኔል መንግስቱ ፈርመው መንግስትን አስገባህለት አይደል አለኝ ምንድነው ያስገባው ያ ዝንጀሮ የሰራው እኮ በትክክል ሄደ ቆና ያረከው ወየው ብትንጫጩ ይሄውና ልምጩ የዩኒቨርሲቲውን ብጥብጥ እንዴት ቀጥ እንዳደረገው በጉልበት ኃይለኛ ስራ ሰራ አለኝ አረኔ ስለ ዩኒቨርሲቲው ብጥብጥ አላሰብኩም ዝንጀሮ አየው ዝንጀሮ ሰራው ሌላ ነገር የለም አይ ጌታ ባንተ ውስጥ የሚሰራውን ምን ታውቀዋለህ አለኝ የራሱን መጽሐፍ እኮ ነው ስለማልወደው ነው ሰው እንዳያነበው ነው ውድ ቢሆን እንኳን ከፍልበታለሁ አልነግርህም ርዕሱን ግን አልወደው ጠጣ ብለው ካሰከሯቸው በኋላ አንድ ሰው ጋር እንውሰድ ብለው ብብታቸው እንደዚህ ይዘው በረከት ቢሮ ይዘውት መጡ እንደዚህ አድርገው ከዛ በረከት ምናምን እያሉ ገቡ ማለት 10,000 ኮፒ ነው የታተመው 10,000 ኮፒ ተሽጦ አልቋል አንድ አስተያየት የለም አዎ እኔ እንደውም ለጥቅም የጻፍኩ እንዳይመስል ለርዳታ ነው የሰጠሁት 5 ሳንቲም አልተቀበልኩም የሰዎች ፍላጎትና ደስታ ላይ የሚሰራው ድርጅታችን ቴምር ሪል ስቴት አዳዲስ ሳይቶችን ጨምሮ የንግድ ሱቆችንና የመኖሪያ ቤቶችን ለሽያጭ ይዞላችሁ መጥቷል። የንግድ ሱቆችን ለምትፈልጉ በፒያሳ በቡልጋሪያ እንዲሁም በገላን ከ3,900,000 ብር አጠቃላይ ክፍያ ጀምሮ ወይም ከ900,000 ብር ቅድመ ክፍያ ጀምሮ የመኖሪያ አፓርትመንቶችን ለምትፈልጉ በፒያሳ በሳር ቤት በአዋሬ እንዲሁም በቡልጋሪያ ከባለ 1 እስከ ባለ 3 መኝታ ድረስ በሽያጭ ላይ ነን። ሙሉ ክፍያ ለሚከፍሉ እውነተኛ ከ30 እስከ 35% ቅናሽ እናደርጋለን። ለባለ 1 መኝታ በሙሉ ክፍያ 5,500,000 ብር፣ ለባለ 2 መኝታ በሙሉ ክፍያ 6,600,000 ብር እንዲሁም ለባለ 3 መኝታ በሙሉ ክፍያ 9,300,000 ብር ወይም ቀስ ብለው መክፈል ለሚፈልጉ በቅድመ ክፍያ 20% ብቻ ከ1,100,000 ብር ጀምሮ በመክፈል የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0988 73 78 89 ይደውሉ። ስላገኘው በጣም ደስ ብሎኛል። አክብረህንም ስለመጣክ በጣም ደስተኞች ነን። ቀልድ ብቻ ሳይሆን ቁም ነገሩንም ያዋዛክ ማሳቁን ትችልበታለህ። እሱ ብቻ ሳይሆን የሰው ልጅ ውስጣዊ ማንነቱን መመርመሩ እሱ ብቻ ሳይሆንም ደግሞ አውት ኦፍ ቦክስ አሁን መጨረሻ ላይ እንኳን እዚህ ተነስቼ ልመጣ ስልጣን ሊያረክባት ጆሮ አለው የለውም ብለን ምትላትና የሰው ልጅ እንደዚህ አውት ኦፍ ቦክስ የምታይበት መንገድክ በጣም ይገርመኛልና ከሱ ተነስቼ እነዚህን ሁሉ ሰዎች ደማቅ ያልክ ስትገልጽ አንተ በእነሱ ጥላ ስር የደበከው ወይም ደግሞ በእነሱ ታሪክ ውስጥ የገለጽከው ያንተ ድብቅ ማንነት የትኛው ነው የሚለውን ብትነግረኝ ደስ ይለኛል። አንድ እሱ ነው። ሁለተኛ ግልጽ ገብቷል ያንተ ድብቅ ማንነት ነው። አዎ አንደኛው እሱ ነው። ሁለተኛው ደግሞ አብዛኞቹ ሰዎች የሚታወሱት ካለፉ በኋላ ወይም ደግሞ በናፍቆት ነው። አንድን ሰው ደማቅ ለማድረግ የግድ መራቅ ወይም ደግሞ መሞት አለበት የሚለው አንደኛው ነው። ሌላው በህይወት እያለ ደመቅ ብሎ የሚታየንን ሰው በወግ ወይም ደግሞ በግጥም መግለጽ ለምንድን ነው የሚከብደን? ብዙ ናቸው ጥያቄዎች። ቆይ አንድ በአንድ ጠይቀኝ። ወይ አንደኛው ድብቅ ማንነት ያለው ነው። ያንተ ውስጥ ያለ ድብቅ ማንነት ድብቅ ከሆነ እኔም አላገኘሁትም ማለት ነው። ካለ ምን ልልህ ነው? ያው ያቁኛል ሰው ውስጥ ይኖር ይሆናል አላቅም። እኔ ግን ራሴ ውስጥ ያለ ድብቅ ለምን ይደበቃል? ለኔ ከተደበቀ ችግር ነው እና እኔ የሚሰማኝን ነው የምኖረው እና እኔ ስለ ራሴ ማቀው ድብቅ ባህሪ የለም። ለሰው ግን ማልነግረው ሊኖር ይችላል። ማልነግረው ካለ ዛሬ ማልናገርም ማለት ነው። ምክንያቱም ስለማልናገር ስለማይጠቅም ማልናገረው ስለማይጠቅም ምናወራ ሁሉ ጊዜ የሚጠቅም አይደል?
ያንን የኔን ድብቅ ማንነት ለባለቤቴ ላወራት እችላለሁ። ባለቤቴ ወደ የቅርብ ጓደኞች ለእንዳለ ጌታ ልነግረው እችላለሁ። ለእናንተ ላልነግራችሁ እችላለሁ። ይሄ ነው የጓደኝነት ክላሱ። ለሁሉም ከተነገረ ለጓደኛ ምን ይተርፋል፣ ለሚስት ምን ይተርፋል ብለን የምንተወው አለ። ደግሞም ስለማይጠቅም የሚጠቅም ከመሰለኝ አወራለሁ። ግን በአብዛኛው እኔ ብዙ ድብቅ ባህሪ አለመኖሩ ነው እንደውም ብዙ ጉዳት የገጠመኝ ብዬ የማስበው። ወደፊት በተቻለ መጠን ድብቅ ባህሪያቶች እንዲኖሩኝ ጥረት አደርጋለሁ ከተጸጸትኩ በኋላ። አሁን ግን ብዙ የለኝም። ድብቅ ማለት ልክ አይደለም ብዬ አስብና አይ እቺና አላወራትም ማለት አንዱ ድብቅ ባህሪ ነው። እሱን ማዳበር ፈልጋለሁ አሁን ባለው ሁናቴ። ስነ ጽሁፌ ላይ ግን በሚገባ ስሜቴን መግለጽ እችላለሁ። ለዛ ነው አንደኛው ጥያቄ ምንድን ደማቅ የምንላቸው ሰዎች በህይወት እስኪሞቱ ለምን እንጠብቃለን? በህይወት እያሉ በግጥም ወይም በወግ ለምን አንገልጽላቸውም? አሁን እንግዲህ እስኪሞቱ የሚጠብቁትን ራሳቸውን መጠየቅ ነው የሚሻለው። እኔ በበኩሌ በዘመኔ ያሉትን ሰዎች በዘመኔ ነው መሰራው። ኢንተርቪዎችም ላይ የድሮዎቹንም ብታይ ስለ ጓደኞቼ በዘመኔ ስለማውቃቸው ሰዎች ማውራት እወዳለሁ። ለምሳሌ ስለ ወያኔዎች እኮ አሁን ስናወራ እስኪሞቱ አልጠበቅንም። ስለነ በረከት ስናወራ እስኪሞቱ አልጠበቅንም። እርግጠኛ ነኝ አጠገቤ ካሉት እስኪሞቱ የሚጠብቁ አሉ። ይሄ ዘመን እስኪያልፍ አሁን ብናወራው ከንትና ጋር እፈረጃለሁ እያወቁ አብረን ስንሆን እናወራለን። ልክ ናቸው አደጋ ስላለ። አንዳንዶቹ ግን በመንግስት ደረጃ እኔም የሱን ጥያቄ ይጋራሉ። ቅድም አንስተነው ነበር። ኦልሞስት ሲያረጁ ነው እውቅና የሚሰጠው እኮ ስንል እሱን ስንቃወም እኔም ያንተ ስሜት ስለምጋራው ነው። በዘመናቸው በተለይ በሚሰሩበት ጊዜ ከሁሉም ደግሞ እስኪሞቱ እኔ ሰው አርጅቶም ከተሸለመ እስኪሞት እንደጠበቅነው ነው የምቆጥረው። በሚሰራበት ሽልማት ማለት አሁን ሜዳሊያ ላረጀ ሰው ብትሰጠው ምንድን ነው የሚጠቅመው? ለሚሰራ ሰው ስትሰጠው ግን ኢነርጂ ነው፣ እውቅና ማግኘት ነው። ለሱ እውቅናው ላይ ያስፈልግ ይችላል። ለአንድ ደራሲ ጠቅላይ ሚኒስትሩ ቢሮ ወስደህ ስታደርግለት እውቅና ላይ ብዙ ለውጥ ላይ ያመጣ ይችላል። ለሚስቱ ግን ለውጥ አለው፣ ለልጆቹ ለውጥ አለው። ምክንያቱም ይሄ ደራሲ ሲጽፍ ሚስቱን ችላ ብለዋል፣ ለልጆቹ በቂ ጊዜ አልሰጠም፣ ለዘመዶቹ ለቤት ለካ ትልቅ ስራ እየሰራ ነው የተወን። ጠቅላይ ሚኒስትሩ እኮ ሸለሙት። የሚፈጥረው አካባቢያዊ ሰላም ይበልጣል ለአንድ ደራሲ። እንዲህ በጊዜው ቢደረግ በሚሰራበት ጊዜ ከዚያ በኋላ ሲሰራ ተው ጸጥታ ስጡት፣ ትልቅ ነገር ነው የሚሰራው። ቀብር ባይመጣ ለቅሶ ላይ ባይደርስ ተው እሱማ ስራ አለው ብሎ የሚረዳው ትውልድ መፍጠር ነው። ለሰውየው አይደለም የሚጠቅመው፣ በዙሪያው ላሉ በጊዜው ቢደረግ እኔም አንተም እጋራለሁ። ያንተኑ መልእክት ነው ማስተጋባው ለማለት ነው። እውነት ነው። እዚሁ መጽሐፍ ላይ ደግሞ ምን ይላል መሰለ ራሱ የኔ ደማቅ ሰዎች ላይ በችሎታ የሚበልጠንን ሰው ስንዞረው እንውላለን። በየት በኩል ባየው ነው እሱ አንሶ እኔ የምተልቀው እንላለን። ታላላቅ ሰዎች አንሰው በሚታዩበት አቅጣጫ ላይ የቆምን ሲመስለን መላሳችንን እናስረዝማለን። ተደማጭነታችንን ተገን በማድረግ ሌሎችንም እናሳስታለን። እንዴት ብሎ የሚሞግተን ስለሌለ። አንዳንድ የታደሉ አሉ በህይወት እያለ እውቅና ክብር መስጠት የሚችሉ የሚያደርጉ እኮ አሉ። በነገራችን ላይ ማለት ሜዳው ባዶ አይደለም። በህይወት ያለን የሚያመሰግኑ በህይወት ያለን ሰው አመስግነው ግጥምም ወግም የሚጽፉ በልዩ ልዩ መንገድ አክብሮታቸውን የሚገልጹ አሉ። አንዳንዴ ግን ልክ መጋቢ አዲስ እሸቱ አለማየሁ እንዳሉት አንድ መድረክ ላይ አንድ ታዋቂ ሰው ሲጋበዝ በተለይ ኪነ ጥበብ የምታደንቀው ድምፃዊ ሲባል በህይወት የሌለውን ይጠራል። ምክንያቱም እንደማይደርስበት እርግጠኛ ሲሆን ሞቷል፣ አርፏል። ሌላ የሚያደንቀው የለም። ጀግንነትም ይፈልጋል ማለት ነው። ታናሽህን ማክበር፣ ዘመነኛህን መጥራት፣ በህይወት ያለን ሰው ማክበር በራሱ በነገራችን ላይ ልብህ በብርሃን መሞላት አለበት። ምንም የሚቀነስብህ ነገር እኮ የለም። ይልቁንስ አንተ ነህ ከፍ የምትለው። በጣም ነውር አድርገው የሚቆጥሩ አሉ። በህይወት ያለን ሰው እንዴት እንደሚያደንቁት ለመናገር መቻል ተው፣ ቀላል ምሳሌ ማለት ነው። እዚህ ውስጥ ያሉ ታሪኮች እንደመታደል ሆኖ ባለ ታሪኮች እንኳን ኖረው የሰሟቸው ናቸው። አሁን የአዲስ አለማየሁን በህይወት እያሉ ነው መጽሔት ላይ የጻፍኩት። ኒሻን ጋዜጣ ላይ በህይወት እያሉ ሰርቸዋለሁ የእሳቸውን። አንተ እየተረከው ስለ ጋሽ ስብሐት አስክረዋቸው የእሳቸውን ቦታ ለመውሰድ
በረከት ስምኦን አክቲቭ የሆነ ቦታ ላይ ለመሾ ይመስለኛል እና እሳቸውን ቀንም ሙሉ አውሏቸው አጠጥቷቸው ምን ብሏቸው በረከት ስምኦን ጋር ይወስዷቸዋል እና ከዛ በኋላ ጋሽ ስብሐት ሳይመረጡ ይቀራሉ እና እሱ በጣም ልቤን ነክቶኝ ለረጅም ሰዓት ያሰብኩበት ነገር ነውና አንተም ደግሞ ምን አልክ? በጣም በሚገርም ሁኔታ ጋሽ ስብሐት ደግሞ ስለነዛ ሰዎች ምንም ክፉ ነገር አውርተው ሰምቼ አላቅም ስትል የእሳቸውን ትልቅነት በጣም በቃ የነካኝ ጉዳይ ነውና ስለሱ ብታወራልኝ ብዬ አስባለሁ። ሌላኛው ደግሞ ታገል የመንፈሳዊ ግጥሞች አሉና በአጋጣሚ ያገኘኋት አንድ አጠር ያለች መድብለች መጀመሪያ መንፈሳዊ ግጥም እንዳለ አላቅም ነበርና ታገል ሰይፉ ሲል እንዴ በስሙ ጽፈው ነው እንዴ ምናምን ብዬ ፋይንድ አውት ማድረግ ጀመርኩኝና በጣም የምትገርም ግጥም ነች። ስለሷም ብታወራ ደስ ይለኛል። የግጥም መድብለች መንፈሳዊ የግጥም መድብለችና ስለሷም የሆነ ነገር ብትለን። ታገል ሌላ ጎኑ ነው ማለት ነው። ዓለማዊ ነገሮች ዓለማዊ የሚለው በኮቴሽን ነውና ሌላኛውም ሳይዱ ነው ማለት ነው። ታገል በሁለቱም በኩል ጥበብን ይገልጣል ወይ የሚለውና አመሰግናለሁ። የመጀመሪያው የጋሽ ስብሐትን የሚመለከተው ነገር አዲስ አለማየሁ ከባለስልጣኖች ጋር ሆነ ብዙ ነገር ታያለ ያሉኝን በሳቸው ዘመን የሆነ ነገር ልንገራችሁና ሐዲስ ዓለማየሁን እንዲጠሉ ልክ ጃንሆይ አዲስ ዓለማየሁን ሲወዱ ምቀኞች ይነሳሉ። በመሪ ደረጃ አሁን መሪዎቻችን እኔ በጣም ትምህርት መውሰድ ያለባቸው ይመስለኛል። ለምሳሌ አንተ ጠቅላይ ሚኒስትር ብትሆን አንተ ስለኔ ጥሩ ነገር ካወራ አጠገብ ያሉ ሰዎች ብርክ ይዛቸዋል። አንተ ሞገስ ካገኘ እነሱ ሞገስ ሊያጡ ይመስላቸዋል። ስለዚህ ምን ይላሉ? ምን እኮ ታገል ማለት እኮ ምናምን ብለው እንዲጠላ የማድረግ ስራ ይሰራል። ፍቅር እስከ መቃብር እንደወጣ እንዲህ ነው የተደረገው። ፊት አውራሪ መሸሻ እኮ እርሶ ላይ ለማላገጥ ነው የጻፈው ብለው ጃንሆይን ከፍቅር እስከ ከሐዲስ ዓለማየሁ ጋር ለማጣላት የተደረገውን ነገር ነግረውኛል። እነ በረከት ጋር ሆኛም ተመሳሳይ ነገሮች አይቻለሁ። በረከት አንድ ሰው ከወደደ አጠገብ ካሉ ሰዎች ውስጥ ምን እኮ እሱ ይደናገጣሉ። ይሄ ነገር እንዴት ነው ብዬ ክቡር አቶ ፋሲካ ሲደልልን ጠቀስኳቸው። በኢሰፓም ጊዜ ነበር መንግስቱ ኃይለማርያም የሆነ ሰውን ሲወዱ ጠጋ ብሎ አዎ በእኛም ዘመን ነበር አለ። በሽታ ነው። አሁን ያሉትም የሚቀጥሉትም መሪዎች አዲሱን ትውልድ መሪ ሲሆን እንዲህ አይነት ሰዎች ሁልጊዜ አጠገብ ይሆናሉ። እንዳለ ጌታን ከወደደ አንድ ጠቅላይ ሚኒስትር ከስራ ከሩቅ አይደለም በነገራችሁ ላይ የሚመጣው እንዳለ ጌታ የሚባለው ደራሲ በጣም ወድጄዋለሁ ካለ ጠቅላይ ሚኒስትሩ ከደራሲዎቹ መካከል ወይም እዛ አጠገብ ያሉት ለስነ ጽሁፍ ቅርብ የሆኑት እሱ ሞገስ ካገኘ እኛ እንድደመጥም ብሎ ምን እንዳለ ጌታ እኮ ስለዚህ መንግስት ያለው አቋም እንዲህ ይሉና እንትን ያደርጋሉ። እና ይሄው ነው የገጠማቸው ጋሽ ስብሐትም የበረከት አንድ መጽሔት የመዝናኛ ከፖለቲካ ውጭ ሆነ ህዝቡ እንትን የሚልበት መጽሔት መመስረት አለበት የሚለውን እቅድ አንዱ ያመጣለታል። አንዱ ጋዜጣ በረከት ሲያመጣለት ይሄ ቆንጆ ሐሳብ ነው ይልና የዚህ መጽሔት ዋና አዘጋጅ መሆን ያለበት ስብሐት ገብረ እግዚአብሔር ነው ይላል። እሱ ደግሞ ለካ ያመጣው ራሱ ዋና አዘጋጅ እንዲሆን ነው። ምን ስብሐት እኮ በጣም ጠጪ ነው፣ ሰካራም ነው፣ ለእንደዚህ አይነት ኃላፊነት መጠጡን ለራሱ ተውለት፣ እኔ ስራውን ነው። ሄራልድ ላይ አዲስ ዘመን ጋዜጣ ላይ አምድ ሳያዛንፍ ሲጽፍ ነው ማቀው። ጽሁፎቹን የተከታተልኩ ነው። እንዲህ ከሆነ ስካሩን ለሱ ተውና ኃላፊ ይሁን፣ ነገ በ7 ሰዓት ተኩል ይዘልኝና ብሎ 8 ሰዓት ብሎ ይቀጥረዋል። ይሄው ሰውዬ ምክትል እንዲሆን ካሰበው ሌላ ሰው ጋራ በጣም ታዋቂ ሰዎች ናቸው። በሰማቸውን ብጠራ ልትደነግጡ የምችሏቸው። ጠዋት ጋሽ ስብሐት ስራ ሳይጨርሱ ወደ መሸታ ቤት አይሄዱ። ስራቸውን ጨርሰው ጥንቅቅ አድርገው አስገብተው በእረፍት ሰዓታቸው ብቻ ነው ያን የሚያደርጉት። ደግሞ ያን የሚያደርጉት ሱሰኛ ስለሆኑ እንዳይመስሏችሁ። በጣም በሽተኛ ልጅ ያላቸው የታመመ ሌሊቱን በሙሉ እየጮኸ የሚያድር ልጅ እያለ የሚጮህ በቃ ፓራላይዝድ የሆነ እና መተኛት አይችሉም። የሚጠጡት እንቅልፍ እንዲወስዳቸው ነው። እንቅልፍ ካልወሰዳቸው ጠዋት ተነስተው ስራ አይገቡም፣ ቤታቸውን አያስተዳድሩም። እንደሰማችኋቸው የመጠጥ ሱሰኛ አይደሉም። ለዚህ ነው ይሄ ልጅ እስኪወለድ ጠጪ አልነበሩም። እነ ትኩሳትን ሌላውን መጽሐፍ የጻፉት አምቦሃ እየጠጡ ነው።
ውቤ በረሃ ሰካራም መሃል ተቀምጦ በአምቦሃ የሚያመሹ ቁርጠኛ ሰው ናቸው። ማን ነው ናይት ክለብ ውስጥ አምቦሃ ይዞ ለዘመናት የሚቆይ? በጣም ዲሲፕሊን መጠጥ የማይወዱ ሰው ናቸው። ይሄ ልጅ ከመጣ በኋላ ነው ብዙ ሰው የማያውቀው ታሪክ እና መተኛት አለባቸው ጠዋት ስራ ለመግባት። ስለዚህ ጠጥተው ይገባሉ። ይሄ ነው እውነታው። ከዚህ ውጭ በዲሲፕሊን የሚጠጡ ሰው ናቸው። እነኚህ ሰዎች አድርገው የማያውቁትን ጠዋት ቤታቸው ተረት ሰፈር መጥተው ቁርስ አብልተው መጠጥ እንዲጠጡ አደረጓቸው። በቃ እንጠጣ ብለው ካሰከሯቸው በኋላ አንድ ሰው ጋር እንውሰድ ብለው ብብታቸው እንደዚህ ይዘው በረከት ቢሮ ይዘውት መጡ። እንደዚህ አድርገው ከዚያ በረከት ምናምን እያሉ ገቡ ማለት ነው። በረከት ሳይ በቀን በ7 ሰዓት ተኩል እንደሚሆኑ ከሆነ አይሆኑም፣ በቃ ጽሁፍ አቅራቢ ሆኑ ይቅር ብሎ ያንን ቦታ እንዲያጡ አደረጓቸው። ይሄ ክፋት አሁንም አለ በየዘመናቱ። ምናልባት መሪዎቻችን አይምሯቸው እስኪከፈት ተጠራጣሪ እስኪሆኑ ክሮስ ቼክ ማድረግ እስኪጀምሩ ይቀጥላል። ትልልቅ ሰዎችን ባለውለታዎችን እንደዚህ አድርጎ እንትን የማረጉ ነገር ይቀጥላል። በዚህ ምክንያት ያንን ትልቅ ቦታ አጥተዋል እሳቸው ለማለት ነው። አንድ ጥያቄ ያለው እንቀጥላለን። ከዚሁ ጋር ስለሚያያዝ ስለሚመሳሰልም ጭምር እንደዚህ አንዳንዴ ሌላው ሲያደንቅህ ተደርበው የሚያደንቁ እንዳሉ ሁሉ ስትደነቅ ደግሞ ከፍቷቸው የሚያጠለሹ አሉ። አሁን በምሳሌ እንዳነሳው አሁን አንተ ልጅ እያለ ከነ ደረጀና ሀብቴ ጋር ሆነ በተከታታይ አዲስ ዘመን ጋዜጣ ላይ ግጥምህ እንዲወጣ ትሄድ ነበር። በተከታታይ እየወደቀ ግን ድንገት እንዲወጣ ምክንያት የሆነበት አጋጣሚ ደግሞ አንስቼው አላውቅም። እዚህ ይሄ ነገር ይሄኛውን አለን ያ እንግዲህ ምንድነው ብዙ ጊዜ ግጥም እሰጣለሁ። የኔ ግጥም አይወጣም እዛ አምድ ላይ የነሱ ይወጣል የኔ አይወጣም። እና አንድ ቀን ደራሲያ ማህበር ስብሰባ ላይ ደበበ ሰይፉ ሊቀመንበር እያለ አንድ ረጅም ግጥም አነባለሁ ሲያመጥ ዝም በሉት በሚል ርዕስ። ያኔ አዳራሹ በየደቂቃው ጭብጨባ ይቀልጣል። በጣም ከሚያጨበጭቡት መሃል ደበበ ሰይፉ ነበር እና ያ ግጥሜን ሁሉ የሚጥለውም ሰውዬ ነበረ። ደበበን ያከብረዋል። ግጥሜም አልገባውም። ደበበ ስላጨበጨበ የሆነ ትልቅ ነገር እንደተሰራ ግን ጠርጥሯል። ከዚያ እንዴ አንተ እንዴ ጎበዝ ልጅ ነህ እንዴ ጎበዝ በጣም እኮ ትንሽ ልጅ ነህ፣ በቃ እኔ እዚህ አምድ አዘጋጅ ረስቶኛል መልኬን ሁሉ መተ ግጥም እንድታወጣ ግጥም ይዘልኝ ና አለ። ሁሌ እኮ እያመጣው ጥላለሁ ትጥልብኛለህ የኔን ያንተ በቃ ከእንግዲህ ወዲያ ወድቅም ይዘና አለ እና በሚቀጥለው ሌላ ግጥም ይዤለት ሄድኩኝ። ሁሌ ሌላ ጻፍ እያለ ነው የሚመልሰው፣ ወድቋል ነው የሚለኝ እና ብጠብቅ ደስ ብሎኝ ነው ሄድኩት። ቅዳሜ ነው የሚወጣው ወጣቱና አብዮት የሚል አምድ ላይ ነው። አይወጣም፣ በሚቀጥለውም አይወጣም፣ ከዚያ አይወጣም። ከዚያ ደረጃ የሆነ ግጥም ልሰጥ መሄዴ ነው ና እንሂድ ሲል ምን የኔ ግጥም አይወጣም ይወጥቶታ ሲል ግድ የለም በዛው ተጠይቀዋለህ ብሎኝ ሄድኩኝ። ከዚያ ሲሄድ የሱን ተቀበለ ሲለኝ ግጥሜን ትወጣለህ ብለህ አላወጣልኝም አልኩት። ያንተ ግጥም አለና አወጣ እና ግጥሙ ተስፋ ሲሞት የሚል ነው። አንዲት ቅንጣት አሲድ ካይምሮዬ ገብታ ብተዋት ወትውታኝ። በነገራችሁ ላይ ግጥሟን ስመርጥ እንኳ በጣም ቀላሉን ግጥም ብዬ ነው። አስተማሪ ከሱስ ከምናምን 9ኛ ክፍል ነው ሆኜ ነው የጻፍኩት። እስቲ ወጣቶች ወደ ሱስ ውስጥ እንዳይገጥሙ ግጥም ጻፉ ተብሎ በትዕዛዝ የተጻፈ ግጥም ነው። እንትን ማለት ሱሰኝነትን ለማውገዝ የተጻፈ ቀላል ግጥም ነው የላኩለት። ይህንን ነው የጣለው። እንግዲህ ተስፋ ሲሞት ይላል አንዲት ቅንጣት አሲድ ካይምሮዬ ገብታ ብተዋት ወትውታኝ ብገላት ተነስታ ከልቤ መቃብር እያፈነገጠች የትዕግስቴን ከፈን እየገላለጠች መምህሩ ናቀው ምናምን እያለ ነው የሚሄደው። ከዚያ ና አሁን ይሄ ግጥም ነው አለኝ። እዚያ እንዳምጣ አንድ እስክሪብቶ ይዟን አሁን እርሱ ምንድን ነው የሚለው? ተስፋ ሲሞት ይላል። ተስፋ እንዴት ነው የሚሞተው? ተስፋ እንዴት ሆኖ ነው የሚሞተው? ህይወት አለው? ስጋ ለባሽ ነው? ምን ሆኖ ነው ተስፋ የሚሞተው አለና አጠገቡ ሌላ ጋዜጠኛ አለ ዋካ የሚባል። ዋካ ይለዋል ተስፋ ይሞታል እንዴ ሲለው፣ ተስፋ እንዴት ይሞታል? ያው የሆነ ነገር የተወለደ ያደገ ይሞታል። ተስፋ ረቂቅ ነገር ነው። ሞት እንዴት ያገኘዋል? ይኸው ላየ እንድታምነኝ ብዬ ነው አለና ሰረዘው። ከዚያ አንዲት ቅንጣት አሲድ ካይምሮዬ ገብታ ብለሃል። እንዴት ሆኖ ነው አሲድ አይምሮ ውስጥ የሚገባው? የምትጠቀመው ቃል ይታወቃል አለና ፊቴ ሲለዋወሰ ቆይ እንዴት ዋካ አሲድ አይምሮ ውስጥ ይገባል እንዴ? ቤት ሆኖ ነው አሲድም ይኸው ላየ እንድታምነኝ ነው አለና ሰረዘው። ከዛ አንዲት ቅንጣት አይምሮ ውስጥ ገብታ ብተዋት ወትውታኝ ብገላት ተነስታ የትዕግስቴን ከፈን እየገላለጠች
ትዕግስቴን ከፈን መጀመሪያ ነው እንጂ ከልቤ መቃብር እያፈነገጠች እንግዲህ ተመልከት። ልብ ውስጥ ቤት ሀገር ነው መቃብር ያለው። ምንንና ምንን ያገናኘው? ዋካ ይለዋል። እኔ እንትን ልብ ውስጥ መቃብር አለ እንዴ ይለዋል። እንዴት ሆኖ መቃብር ያለው ዮሴፍ ነው ምናምን ይለዋል። ይሄ ሁሉ ደረጀ ኮሜዲያንም ነበረ እዛ ቆሞ እሱ ሲያወራው በተለይ የበለጠ ልብ ውስጥ መቃብር የለም። አይ እንድታቅ ብዬ ነው ሰረዘ። የትዕግስቴን ከፈን ከልቤ መቃብር እያፈነገጠች የትዕግስቴን ከፈን እየገላለጠች። ትዕግስት እንዴት ሆና ነው ከፈን ያላት? እስቲ አስረዳኝ አለኝ። እኔ እንዴት ላስረዳው ለእንደዚህ ያለ ሰውና እንድታምነኝ አለና ጠየቀው። ትዕግስት ከፈን አለ ዋካ ይለዋል። ትዕግስት ከፈን አላት እንዴ? ትዕግስት ረቂቅ ነገር ከፈን ለግዑዝ ለሚዳሰስ ከየት ሆኖ ነው የሚመጣው? አየህ እንድታምነኝ ነው አለና እንዲህ ሲሰርስ ቆይና ምንድነው ደግሞ ታገል ሰይፉ አለኝ። ስሜ ነው አልኩት። እሱ እንኳን ይሁን ብሎ ስሜን ብቻ አስተርፎ አሰናበተኝና ከዚያ ከብዙ ዓመት በኋላ አገኘሁት። ኢህአዴግ ከገባ በኋላ አገኘሁት። እኔ እኮ መጽሐፍ አሳትም ያለው አሁን ጊዜው አስታወሰ ያለኝ አሁን ጊዜው ተለውጧል ጻፍ አለኝ። ኧረ ብዬው እኔም አድራሻ ውጭ አለው ከዛ ወዲህ ጽፌ አላውቅም። እሱን ነው አይደል ለማሳተፍ ፈለከው? ስታወራው ራሱ ደስ ይለኛል። ብዙ ጊዜ የሚያወራው ደረጀ ነው። ግሩም ነው። ግሩም ትዝታ፣ ግሩም ትውስታ ነው። አንድ ጥያቄ ምን አለ መንፈሳዊ መጽሐፍ ላይ አይቻለሁ። መንፈሳዊ ግጥሞች ሌላ አለህ ማለት ነው? ስፒሪቹዋል ግጥም መጽሐፍ አለኝ። ምንድነው ስፒሪቹዋል ግጥሞችን ለፍቅረኛዬ ግጥም ከጻፍ ለብቻ ይቀመጣል። ስፒሪቹዋሊ ደግሞ የሆነ ነገር ስለ አምላክ ሲደንቀኝ እጽፋለሁ። ደስ ሲለኝ እጽፋለሁ። የገና በዓል ሲደርስ ወይ የሆነ ነገር ወይ እንኳን ተወለድክልን ግጥም ልጻፍለት መሰለኝ እልና ሆነ ግጥም እጽፋለሁ። አብዛኞቹ ግን እሱ ያለው መጽሐፍ ላይ ያሉት የቤተ ክርስቲያን አገልጋዮችን የሚተች ነው። ትክክለኛው ቅድም ካልኩት ጋራ ክርስቶስን የሚያመሰግኑ ብዙ የሉ፣ ጥቂት ነው። አብዛኛው አሁን ያለውን የሃይማኖት ውስጥ ያለ ኮራፕሽን የሚያሳዩ ግጥሞች በብዛት እጽፍ ስለነበር እስቲ እንደው መንፈሳዊ ሰዎች ቢደርሳቸውና ቢያዩት ብዬ የታተመ መጽሐፍ ነው። ደረሰ? እንዴት ነው እንትኑ ምላሹ እንዴት ሆነ? ጸጥ ምን ነው ባልጻፍኩ እስከሚያስብ ጸጥታ። ያቺ ድንጋይ የቅድሟ ድንጋይ ትመጣለች። እስካሁን አላለም። እየወረደ ነው ድንጋዩ እዛ ጉድጓድ ውስጥ የውሃ ጉድጓድ ውስጥ እንደሚወርደው። አንድ ሰው 10,000 ኮፒ ነው የታተመው። 10,000 ኮፒ ተሽጦ አልቋል። አንድ አስተያየት የለም። እኔ እንደውም ለጥቅም የጻፍኩ እንዳይመስል ለእርዳታ ነው የሰጠሁት። 5 ሳንቲም አልተቀበልኩም። ምክንያቱም አንተስ እየተሳደብክ ብር ሰበሰብክ አይደል እንዳልባል ይሄው እቺን ተናግረ አንተም በላህ እንዳይባል 5 ሳንቲም አልነካውም። 10,000ንም ሸጠው ጨርሰው ዝም ድንጋዋ እየወረደች ነው እስካሁን ማለት ነው። እስክትል እጠብቃለሁ። በነገራችን ላይ ታገል በነፃ በመስራት በጣም ይታወቃል። ልጆች ላይ ደግሞ ትኩረት መስጠትም የተማርኩት ባንተ ነው። የሆነ ጊዜ ሀገር ፍቅር ቲያትር፣ ብሔራዊ ቲያትር ተከታታይ የልጆች ፕሮግራም እንሰራ ነበረ። ያ ፕሮግራም እንድሰራ በጣም ከገፋፉኝ ሰዎች መካከል አንዱ ታጊ ነው። መድረክ ላይ ተገኝቶም ልጆች ራሳቸው የልጆች ጽሑፍ እንዲያቀርቡ የሚያደርግ ፕሮግራም ነበረ። አሁን ብዙ ጊዜ እኛ ትልልቆች አይደለም የምንነግራቸው፣ እስኪ ልጆች የጻፏቸውን ግጥሞች ለልጆች ያቀርቡ የሚል ተከታታይ የሆነ ፕሮግራም እንሰራ ነበረ። በምን ተቋረጠ? አንዴ አድዋ ድል ልጆች እንዴት ነው የሚረዱት እስኪ ብለን ከየትምህርት ቤቱ ያመጣናቸው ልጆች አሉ። አዳራሹ ሙሉ ነው። ሁሌ የሚገርም ፕሮግራም ነው የሚዘጋጀው። አድዋን በልጆች ነው የሚዘጋጀው። ከዛ የቲያትር ቤቱ ስራ አስኪያጅ እዚህ የምትሰበስባቸው ሰዎች ምን እንደሚዶልቱ ስለማይታወቅ የሚቀርበውን ነገር ሊያው አለች። እንዴ ደግሞ ከህፃናትና ወጣቶች ቲያትር የመጣች ናት። ልጆች ናቸው የሚያቀርቡት። ፖለቲካ ላይ ያውቁ አይችሉም። እንኳን አንቺ እኔ ራሴ ምን እንደሚሉ አላቅም። የዕለት ዕለት እንፍቀድላቸው። አይ ካልተገመገመ አይሆንም፣ እንደውም አያስፈልግም ያንተ ፕሮግራም ተባለና ተከለከለ፣ ታገደ ማለት ነው ያ ፕሮግራም። እና እዛ ፕሮግራም ላይ ልጆች ቢያዩዋቸው የሚወዷቸው የሚያደንቋቸውን በቀነት አገል ሰይፉን፣ ሜሮን ጌትነት፣ አበበ ባልቻ እየመጡ ልጆች ያጫውቷቸው ነበር። ነጋሽ ኃይለ መለኮት እና ታጊ የልጆች መጽሐፎች አሉት፣ ግን በነፃ ነው ህዝብ ጋር የሚገቡት። የኢትዮጵያ ልጆች ላይ ልጆቻችሁ አይተው ከእናንተ ቀድሞ ሮጠው ሰላም ካሉት አትጠራጠሩ፣ እዛ ጣቢያ ላይ አይተውት ነው ተረት ሲተርት ለተረቶቹ ለታሪኮቹ አንድም ቀን ክፍያ ጠይቀው አያውቅም። ይሄ በጣም የሚገርመኝ መሰጠት ነው።
እሱ ደግሞ ይሄን የተማረው ህፃናትን ማከብር ትውልድ ሊጠፋ እንደሚችል ከጋሽ ሐዲስ ዓለማየሁ ትምህርት ስለወሰደ ነው። እና ሐዲስ ዓለማየሁ ካብራካቸው የተከፈሉ ልጆች የሏቸውም። ከበደ ሚካኤል፣ ሐዲስ ዓለማየሁ ግን ለልጆች የሚሆኑ መጽሐፎች ግን ሰርተው አለፉ። ሐዲስ ዓለማየሁ ተረት ተረት የመሰረት፣ ከበደ ሚካኤል ደግሞ ታሪክና ምሳሌ፣ ሌሎችም ተሳትፈዋል። በነገራችን ላይ ብዙ ጊዜ ታሪክና ምሳሌ ሲባል ከበደ ሚካኤል ብቻ ይመስሉናል። እዛ ላይ የአፈወርቅ ዮሐንስ ግጥሞች አሉ፣ የተክለሐዋርያት ተክለማርያም ግጥሞች አሉ። እና እንደዚህ ለልጅ ማሰብ ደስ ይላል። አሁን በእኔ ዘመን ታጊ በጣም ነው ደስ የሚለኝ ልጆች ላይ ያለህ ፍቅር፣ ልጆች ላይ ያለህ ጽኑ ስሜት ማለት ነው። በጋራ ወክ እየበላን እንኳን ድንገት ታገል ካሉ ሄዶ እቅፍ የሚያደርገው የሚገርማችሁ ነገር ከነዛ መካከል የሆነ በአካል ወይም ደግሞ በአእምሮ የተጎዳ የመሰለው ሰው ነው እቅፍ የሚያደርገው። ታጊ በጣም ነው ማከብረ። እሺ አመሰግናለሁ። እኔ ታገልን የማውቀው በግጥሞቹ ነው። ተማሪ ሆኜ በ90ዎቹ ታታታታታ ጎልድበርግ ሲማታ እንደዚህ የሚሉ ግጥሞች ነበሩና ግጥም እንድወድ ያደረገኝም ያ ነው። ግን አሁን ዶክተር ስታወራ ከነበረው ጋር ነው የኔም ሀሳብ ላወራ የፈለኩት ነገር። ልጆች ላይ ያለህ ነገር በጣም ነው የሚለየው እና በጣም ማለት አሁን ለምሳሌ እንቅልፍ ዳር ወጎች መሰለኝ የዋሽንቱ ታሪክ ብዙ ጊዜ ብያለሁ። በግልም እንደው ብታሳትመው ድጋሚ ልጆች በጣም ይወዱታል። አሁን የለም ገበያ ላይ እሺ፣ አሁን ገበያ ላይ የለምና ልጆች በጣም ይወዱታል። አንደኛ ነገር፣ ሁለተኛ ነገር ያንጻል። ልጆችን ብቻ ሳይሆን አዋቂንም ጭምር የሚያስተምር መጽሐፍ ስለሆነ እንደው በተቻለ ትኩረት ሰጥተህ ያው ገበያው ጥሩ ባይሆንም ብታሳትመው ደስ ይለኛል። ሌላው የኔ ደማቅ ሰዎች ሳያቸው 5 ሆኑብኝና ሌሎች የሉም ወይ ፓርትቱ አለ ወይ ነው ጥያቄ። አመሰግናለሁ። የልጆች መጽሐፍ እኔ የእንቅልፍ ዳር ወጎች ቅጽ 2 ቅጽ 3 ቅጽ 4 ታትመዋል። አሁን ህትመት ዋጋ በጣም ስለ ከፍ ስላለ ሰዎች እፈልጋለሁ የምጠይቃቸው እባካችሁ እኔ ገንዘብ አልፈልግም። አሁን እኔ ባሳትመው ፕሪንቲንግ ኮስቱ ብቻ አንዱ መጽሐፍ ፐር ኮፒ 300 እና 400 ብር ነው። ወላጅ እንደዚህ አይነት ልምምድ የለውም። ደግሞ እኔ በጣም የምፈልጋቸው በአነስተኛ ገቢ ውስጥ የሚኖረውን ትውልድ ነው። በተለይ እነሱ ደግሞ ይሄን ሊገዙ አይችሉም። እኔ ገንዘብ አልፈልግም አሳትሙ እና ለልጆቹ የራሳችሁን በተመጣጣኝ ዋጋ እንዲቀርብ አድርጉ እያልኩ ብዙ ጊዜ እጠራለሁ። ሁኔታዎች ከተመቻቹ እሱን አደርጋለሁ። ግጥም ላልሽው ይሄ ታታታታታ የሚለው ግጥም አይደለም፣ ብዙ ጊዜ እናገረዋለሁ። ግጥም ምንም ድጋፍ አትፈልግም። እንደዚህ ፊልም ተደግፋ ምናምን አትቆምም። ግጥም ነች፣ በቃ ሙዚቃ አላት የራሷ ምናምን። እኔ እንደዛ ነው የማስበው። ስለዚህ ይሄኛው በፊልም በግጥም የቀረበ የመዝናኛ ፕሮግራም ነው። አጀማመሩም መስተዳድር ፕሮግራም ላይ ፎርማት እንሰራ ነበር። እኔ መስኮት ምናምን የሚለውን እኔ ነኝ ያወጣሁት ያን ጊዜና 2 ፕሮግራሞች አንድ ላይ ተጋጠሙብንና አንድ ሙዚቃ መሀል ላይ ይግባ ብለን ከንቲባው ጽፈት ቤትን ተጠየቀ። ኖ ለኢቲቪ ብዙ ብር ነው የምንከፍለው ለ30 ደቂቃ፣ ከዛች ላይ 5 ደቂቃ 4 ደቂቃ አይነካም ብሎ ከለከሉን። እሺ 30 ሰከንድ ስጡኝ ብዬ በ30 ሰከንድ በፊልም የተቀነባበረች ትንሽ መዝናኛ ነገር ልስራ ብዬ በ30 ሰከንድ ተሰራች። ሲወደድ 1 ደቂቃ ገባ፣ ሲወደድ 2 ደቂቃ ገባ። ሳይታሰብ ሰው ወዶት እንትን የተደረገ ነው እንጂ ለፕሮግራም ብሪጅ ተብሎ የተሰራ እንጂ ግጥም አይደለም። በዚያ ሰበብ ግጥም ስለወደድሽ ግን አመሰግናለሁ። ጥሩ ነው እሱ። ያንን ራሱ አውራው እንጂ አንዴ ከዝንጀሮች ጋር አቀነባብረህ ምናምን የሰራኸው እሱ በተላለፈ ከስንት ጊዜ በኋላ አንድ ሰው ረብሻ ነበረ አዲስ አበባ ውስጥና ዩኒቨርሲቲዎች በጥብጠዋል ያን ሰሞን። እኔ አላወቅኩም፣ ብዙ ጊዜም አልነበረም እንዲህ ለመከታተል። ጫፍጫፉን እንሰማለን። እነሱ ረብሻ ዩኒቨርሲቲ ውስጥ ተነስቶ ፌዴራሎች ገብተው ስርዓት አስይዘው ስርዓትን በኮቴሽን ያዙትና ከዚያ ነገሩ በረደ እና ያን ሰሞን እኔ ደግሞ ናሽናል ጂኦግራፊ ሳይ አንድ ገመሬ ዝንጀሮ ሴት ገመሬዎች መካከል ዱላ ይዞ ገብቶ ቀጥቅጦ አንዷን ሲደፍራት ያህል ሰው ከዝንጀሮ አልመጣም፣ መድፈር ግን ከዝንጀሮ ነው የመጣው የሚል ሐሳብ ገባኝ። ይሄ ሴት ደፋሪ ሰዎች ከገመሬ ዝንጀሮ ባህሪ ነው ብዬ ይሄን ነገር መስራት አለብኝ ብዬ ሰራሁት። ሲሰራው ልክ ዝንጀሮ እንዲህ ዱላ ይዞ ሲገባ ወዲያው በትንጫጩ ይሄውና ልምጩ ምናምን እያለ ነው የሚገባው። አሁን ይሄ ተላለፈ። ይሄ ከተላለፈ በኋላ አንድ አይ ቲንክ የፕሮቴስታንት ሰው ይመስለኛል መንገድ ላይ ያገኘኝና መንግስትን አስገባህለት አይደል አለኝ።
ምንድነው ያስገባው? ያ ዝንጀሮ የሰራው እኮ በትክክል ሄደ ኳ ቆና ያረከው ወየው ብትንጫጩ ይሄውና ልምጩ የዩኒቨርሲቲውን ብጥብጥ እንዴት ቀጥ እንዳደረገው በጉልበት ኃይለኛ ስራ ሰራ አለኝ። አረ እኔ ስለ ዩኒቨርሲቲው ብጥብጥ አላሰብኩም። ዝንጀሮ አየው ዝንጀሮ ሰራው፣ ሌላ ነገር የለም። አይ ጌታ ባንተ ውስጥ የሚሰራውን ምን ታውቀዋለህ አለኝ። ምኑን ታውቀዋለህ አለኝ። እንዴ ጌታ ከፈለገ አንስቶ ያፈርጠዋል እንጂ አሽሙር ይናገራል እንዴ ብዬ ሄድኩኝና ያንን ነው ለማንሳት የፈለግከው? አዎ ገሸቱ ሁሌም የሰዎች ፍላጎትና ደስታ ላይ የሚሰራው ድርጅታችን ቴምር ሪል ስቴት አዳዲስ ሳይቶችን ጨምሮ የንግድ ሱቆችንና የመኖሪያ ቤቶችን ለሽያጭ ይዞላችሁ መጥቷል። የንግድ ሱቆችን ለምትፈልጉ በፒያሳ፣ በቡልጋሪያ እንዲሁም በገላን ከ3 ሚሊዮን 900 ሺህ ብር አጠቃላይ ክፍያ ጀምሮ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ፣ የመኖሪያ አፓርትመንቶችን ለምትፈልጉ በፒያሳ፣ በሳር ቤት፣ በአዋሬ እንዲሁም በቡልጋሪያ ከባለ 1 እስከ ባለ 3 መኝታ ድረስ በሽያጭ ላይ ነን። ሙሉ ክፍያ ለሚከፍሉ እውነተኛ ከ30 እስከ 35% ቅናሽ እናደርጋለን። ለባለ 1 መኝታ በሙሉ ክፍያ 5 ሚሊዮን 500 ሺህ ብር፣ ለባለ 2 መኝታ በሙሉ ክፍያ 6 ሚሊዮን 600 ሺህ ብር እንዲሁም ለባለ 3 መኝታ በሙሉ ክፍያ 9 ሚሊዮን 300 ሺህ ብር ወይም ቀስ ብለው መክፈል ለሚፈልጉ በቅድመ ክፍያ 20% ብቻ ከ1 ሚሊዮን 100 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0988 73 78 89 ይደውሉ። በመጀመሪያ ይህንን እድል በማግኘቴ ሁለተኛ አንተ ስለሰጠኝ አመሰግናለሁ። ተጨማሪ የኔ ጥያቄ ሁለት ግጥሞችህ ላይ በምን አይነት ሁኔታ ውስጥ ሆነ ነው የጻፍከው ለማለት ነው። አንዱ ስለ አውራ ዶሮ ቀጠሮ ነበረን የሚለው፣ ሁለተኛው ደግሞ የወዳጅን ነው ጠላትን ሲመርቁ የሚለውን ምን አይነት ሁኔታ ውስጥ ሆነ ነው የጻፍከው ራሱ እሷን ለማወቅ ብዬ ነው። አመሰግናለሁ። ብዙ ጊዜ የሚገጥመኝ ነገር አለ። ሁላችሁም ገጥሟችሁ ያውቃል ብዬ አስባለሁ። ስለሆነ ሰው የሆነ ሰው ያማችኋል። ምን እሱ እኮ እንዲህ ነው ብሎ አውሬ አድርጎ ይስልና እኔ ደግሞ በዛ ጊዜ እድሜ ስለ አንድ ሰው ስትነግሩኝ አውሬ ነው ካላችሁ ከነ አውሬነቱ ከነ ምናምኑ ነው አይምሮዬ ውስጥ የሚቀረጸው። እንዲህ ብሎ ነግሮኝ ሲያበቃ ከዚያ ሰውዬ ጋር በሌላ ቀን ወዳጄ ብሎ ሲለው ሳይ እደነግጣለሁ። ምክንያቱም አውሬ ከሆነ አውሬ ነው። እዚህ አውሬ ብሎ እንትና እኮ እንዲህ ነው ብሎ የነገራችሁ ሰው ከሌላ ቀን ከሱ ጋር ሻይ ሲጠጣ ሳይ እደነግጣለሁ። በተለይ በዛ እድሜ ለእኔ በጣም አስቸጋሪ ነበረ። እንደዚህ አይነቱን አሁን ለምጄዋለሁ፣ ችግር የለብኝም። ብዙ አለ እንደዚህ። ምክንያቱም ራሳቸውም አሁን ይሄን ፕሮግራምም ስሰራ ስለ እንትና በእርግጥ ለእኔ ጓደኛዬ ነው፣ ከሱ ጋር ጠብ የለኝም፣ ግን ይሄ ባህሪው ካንተ እውነተኛ እንትን ጋር አይሄድም ብሎ ነግሮኝ ወዳጅነቱን ለሱ ነግሮኝ ስለሱ መጥፎ ይነግረኛል። አሁን ተሻሽሏል ዘመኑ፣ በቀጥታ እየነገረ ነው። ቤስት ፍሬንዴ ነው፣ ግን እዚች ጋር ይሄን ማለት እሱ በጣም አደገኛ ሰው ነው። እኔ ቅርብ ጓደኛው ስለሆንኩ ስለማቅ ነው እንዳትሳሳት ይለኛል አሁን። እና ድሮ እንደዚህ አይነት ነገር ያስደነግጠኝ ነበር። እና ያንን ያ ሰው ደግሞ እንደውም አንዱን ማስታውሰው ስለሱ ማአት ክፉ ነገር ነግሮኝ ያኛው ግን እሱ እንዴት ጥሩ እንደሆነ ነገረኝ። አረ ስላንተ እንዲህ ያወራል አልለው ነገር እና ምን አይነት የዋሰው ነው እሱ እኮ ነው እንደሚያደርገው የሚለው ሐሳብ በቃ ውስጤ በጣም ስለረበሸኝ ያንን እንደዚህ አይነት ተደጋጋሚ ነገሮችን ለማየት ነው። ያ ዶሮዬ የዋህ ነው ርሱ ያ ዶሮዬ ጮኸ መንጋቱን ነገረኝ። በዛሬው ቀን ላርደው ቀጠሮ ነበረኝ። እሱ ተነስ ነክቷል ሊለው ነው የሚቀሰቅሰው። ጎሽ እንኳን ቀሰቀስከኝ ላርድህ ነው አለውና የነኛን ሰዎች ስሜት ነው እዛ ላይ ለማሳየት የሞከርኩት። ፍቅር ላይ ነው በ14 ዓመቴ ነው የጻፍኩት። ፍቅር ላይ ገብቶ ሳንሱ ወድቆ ከዚያ ነው በ1986 እንደገና ቀፉን አትንኩት ላይ የወጣው። ለምን እንደጣሉትም አልነገሩኝም። በዛ ነው የወጣው። ጠላቴን ስመርቅ ብዙ ጊዜ እለዋለሁ። አሁን ቢሆን አልጽፈውም። ከፍ በል ወደ ላይ ጠላቴን ስመርቅ ነው ርሱ። ከፍ በል ወደ ላይ ከስልጣኑ ሰማይ ከስም አደባባይ በሀብት ከፍ ከፍ በዝና ከፍ ከፍ በስልጣን ከፍ ከፍ ከዚያ የወደክለት አጥንትህ እንዳይተርፍ ነው የሚለው። እና
ይህንን ግጥም በጣም ተናድጄ ነው የጻፍኩት። አሁን ቢሆን ለጠላቴ ይሄን አልመኝም። አሁን ባለኝ መረዳት ጠላትን ውደድ አይደለም የሚለው እና አሁን ይሄን አላስብም። ያኔ ባልጽፈው አሁን አልጽፈውም ነበር። እማዝነው ከግጥሞቼ ሁሉ መንገድ ላይ ሰዎች ሳገኛቸው በቃላቸው ይዘው የሚያገኘው ይሄንን ነው። ጠላቴን ስመርቅ ይሉኛል። አይ ነው ምን ነው ባልጻፍኩት እላለሁ እና ብዙ ሰው በቃሉ ይዞ ይልልኛል ይሄን ግጥም። ምክንያቱም ሁላችንም ውስጣችሁ ስሜት ስላለች እና ደግሞ ግጥሙንም የጻፍከው ከእናት ጋር የተገናኘ እሱ ነው። አሁን ጋሽ እሸቱ መልሰው እናቴ እና አባቴ ኢሰፓ አባላት ናቸው ብያቸዋለሁ። ሽጉጥ ሁለቱም አላቸው። እኛ ቤት አንዳንድ እሁድ ሽጉጦች ተፈታተው በዘይት ሲቀባቡ ምናምን ነው የምናየው። እና እናቴ የእሁድ ማለዳ ስራ የእሁድ ማለዳ ስራ እሱ ነው። በቃ ይፈታታል፣ ቃቃቃ ይላል፣ እንደ ፐዝል ይገጣጥመዋል፣ ይፈታቷቸዋል አለ። ለዛ ብቻ የተዘጋጀ ዘይት እሱ ይደረጋል። እና አንድ ጊዜ ግን በኢሰፓ ጊዜ እናቴ የት እንደሆነ ሽጉጧን ጣለችው እና መጣሏን አስመስከራ ያለቀ ጉዳይ ነው። ኢህአዲግ ሲገባ ሽጉጥ አለች ወይ ይሏታል። ሰላምና መረጋጋት አብሮ የሚያውቃት እኮ ነው። እና ጠፍቷል አለች። ለጸረ ሕዝብ ሰተሽ ይሆናል ብሎ አሰራት። በዛ ጊዜ ተመለከተ እና ቤተሰባችን ተበጠበጠ። እንዴ ቆይቷል እኮ አመልክታለች፣ ማስረጃ አለ። አይደለም ታገላለኝ። ይሄ ጸረ ሕዝብ እጅ ቢገባስ? የእሷ ሽጉጥ በቃ አገር መንግስት ሲያፈርስ አድርጎ አሳየኝ እና እንዲህ ሳየው በቃ ይሄ ከዚህ ቦታ ላይ ቢፈጠፈጥ ምንም አይሆንም። እንደው ወደ ላይ ዓለም ሁሉ የሚያውቀው ቦታ ጋር ወጥቶ እንጧ ብሎ በወደቀ የሚል ብስጭት ተሰማኝና ለሱ የተጻፈ ግጥም ነው። ያው እሱን እንትን ነው ምንድነው ይሄ ድሮ ኢህአፓ የነበረ ያን ኢህአዲግ እንደዚህ አይነት ሰዎችን ያቀርባል። በኢህአፓ ጊዜ ከተገረፍክ ሰንበርህን ታሳይና ኢህአዲግ ይሾማል እንደዛና እንደዛ ሆኖ የመጣ ሰው ነው። ስለዚህ ለኢሰፓም ጥላቻ ያለው ይመስለኛል እና ትንሽ አንገላቶን ነበር። ለሱ የተጻፈ ደግሞ እኮ የሚገርመው ቅድም እንዳልከው ብዙ ሰዎች የሚያውቁት ግጥም ነው። ብዙዎቹ በቃላቸው የሸመደዱት ግጥም ነው። ታገል ሰይፉ ሲባል አንድ ሰው 5-6 ግጥሙን ከጠቀሰ ይሄ ይካተታል። አንድ ገጣሚ ግጥሞቹን ጻፈ ማለት ሁልጊዜ ግጥሞቹን ይወዳቸዋል ማለት አይደለም። መጽሐፍ አሳተመ ማለት መጽሐፉን ሁልጊዜ ይወደዋል ማለት አይደለም። አውግቸው ተረፈ ምን ብሎኛል? አንዴ ከአሳተምኳቸው መጽሐፎች መካከል ባገኘሁት ቁጥር እምገዛው መጽሐፍ አለኝ። እምገዛው የራሱን መጽሐፍ እኮ ነው፣ ስለማልወደው ነው። ሰው እንዳያነበው ነው። ውድ ቢሆን እንኳን እከፍልበታለሁ። አልነግርህም ርዕሱን ግን አልወደው። ሰው ጋር ገብቶ ማለት ያልፈለግኩትን ብሎልኛልና እገዛዋለሁ አለ። አንዳንዴ እንደዚህ ያጋጥማል። ነፃ ሆኖ የሚናገሩ ጥቂቶች ናቸው ህዝቡ የወደደው። ባለቤቶቹ ግን አሁን በሆን ኖሮ ልጽፎ አልችልም የሚሉበት ማለት። ሁለተኛ ደግሞ አሁን ያልከው ነገር ነው። በቃ ጠላቴን ስመርቅ ሲጀመር አሁን ያንን ግጥም አልፌዋለሁ ነው ጉዳዩ አሁን። ምክንያቱም የአንድ ሰው ጠማማ ባህሪ ከመርካቶ አልገዛውም። ያንዳንዱ ብዙ ሰዎችን በጣም ሰዎች እንግዳ ባህሪ ሲያጋጥመኝ ስለ ልጅነታቸው፣ ስለ አስተዳደጋቸው፣ ስለ ምናምን ሳወራ ብርክ ይዘኛል። እንደኔ በተመቻቸው ናት አይደለም ያደጉት። በብዙ ጨካኝ ሰዎች እጅ ያደጉ ሰዎች ናቸው ብዙዎቹ። ስለዚህ ይሄንን ባህሪ ዓለምን በጨካኝ ሰዎች የተሞላች መሆኗን ጭከናን እየተማሩ ያደጉ ናቸው እና መርካቶ ገበያ ቆይ እቺ ጸባይ ይሻለኛለች ብለው እንደ ልብስ አማርጠው አልገዙትም። ያደጉበት ሶሳይቲ የፈጠረባቸው ነው። ለዚህ ነው ህፃናት ላይ መስራት የምፈልገው። የተሻለውን ነገር አሁን ብንሰጣቸው እንደዚህ አይነት ሰዎች እንዳይፈጠሩ ያደርግ። አሁን በጣም ክፉ ሰው ሲያጋጥመኝ እውነት ለመናገር ታውቃለች ባለቤቴም በጣም ነው ምራራለት። የኔን እድል አላገኘም። የኔ አባቶች መምህራን ናቸው። ከልጆቻቸው በላይ የሚያወሩት ስለ ተማሪዎቹ ነው። ልጅ ያደረገውን ሰማ ትላለች ለአባቴ። ስለኛ ሊያወራ ነው ብለን ስንል ክፍሏ ውስጥ ስላስተማረችው ስለ ተማሪዋ ነው የምታወራው። እና እነኚህ ደግሞ ተረስተው ኔግሌክት ሆነው ያደጉ ናቸው ብዙዎቹ። በብዙ መልኩ መልካምን ነገር ያልተሰጣቸው ሰዎች ናቸው። እና ማንኝ እኔ በተሻለ ሁናቴ አድጌ የኔን እድል ያላገኘውን ሰው ክፋቱን ቆጥሬ እንትን እምለው የሚል ነገር ስላለኝ አሁን ብዙ እንደዛ አላስብም። አሁን ለዚህ ነው ብዙ እንደውም አንዳንድ ጓደኞች ብዙ አውሬ ጓደኞች አሉ። በጣም አደገኛ ሰዎች ጋር ብዙ ወዳጅ ነኝ። ወዳጅ ያደረገኝ ስለማቀው ነው ያንን ነገር እና በደንብ ተግባብተንም ከእንደዚህ ያሉ ሰዎች ጋር መዋልም እችላለሁ። ደስ ይላል። ደግሞ ደጋግሞ ባለቤቴ ሲል ትሰማላችሁ። እና መና እዚህ ያለች ባለቤቱ እና ብታዩት ደስ ይለኛል። ለምንድን ነው? አንድ እሱ ለመና ያለውን ስሜት ስለማቅ፣ ሁለተኛ ደግሞ በሚገርም ሁኔታ
በጣም በትጋት እና በንቃት እንዲሰራ ምን ያህል ድጋፍ እያደረገች እንደሆነ ስለማቅ መና ሰፊው ህዝብ ላይ ይፈልጋል። አመሰግናለሁ። ዶክተር እንዳለ ከበደንም ስታፎቹንም እዚህ እንግዳ የሚቀበሉትንም በጣም አመሰግናለሁ። በእውነት እኔ እንደዚህ አይነት ነገር ረጅም ጊዜ ተሳትፌ ያለውና አንዳንድ ዩኒቨርሲቲዎችንም የማየት እድል ገጥሞኛል። የእንዳለን 50% አያክሉምና ትህትናቸው አላቅ ወይም ስልጠና ሰጥቷቸው ይሁን በእያንዳንዱ ሁኔታ እኔ በጣም ከፍ ባለ በኢትዮጵያዊ ስነ ምግባር ነው እዚህ የሚያስተናግዱንና ሌላም እንደዚህ አይነት ፕሮግራም የሚያዘጋጅ ከእንዳለ ከበደ መማር አለበት ብዬ አስባለሁ። ታገልን ብዙ ጥያቄ ነበረኝ፣ ግን አንድ እኔ ሁሌ ለየት ያለ ጥያቄ ነው በውስጤ የማስበው። ኢትዮጵያ ብዙ እንድትከሽፍ ያደረገው እኔ ግጥም ነው ብዬ ነው የማስበው። ለምንድን ነው? ግጥም የአሰላሳይነት የማመዛዘን እውቀትን የሚቀማ ነው። እኔ ፈረንጅ መጥቀስም አልችልም፣ በጣም ከፍ ያሉ እና አርስቶተልም በዚህ ነገር ላይ ብዙ ዲቤት ያደረጉ ነው። ግጥም ምናልባት ዘመቻ፣ የጦር ሜዳ ዘመቻ ወይም ደግሞ ለግብርና ለልማት ካልሆነ በስተቀር የኛ ሀገር ምንድን ነው? ቧልት ነው፣ ስድብ ነው፣ ጉንተላ ይበዛበታል። ያ ምንድን ነው? ብዙ ትውልድንም ብዙ ወጣቶችንም ህሊና የመረዘ ነው። እንደ አንተ በዚህ ሳይንስ ላይ ያነበብከው ወይ ያወቅከውን ነገር ብትገልጥል። እኔ እንዲሁም አስፈላጊም አይደል፣ ብዙ ቦታ ሳይ ስድብ ነው። ግጥም ነው አስፈልግም ይልካል። እኔ ምንድን ነው ግጥም በነገራችን ላይ የሰውን አእምሮ የማመዛን የማሰላሰል እውቀቱን የሚቀማን ምንድን ነው? ጭንቅላቱን ይመርዝና ወደ ስድብ ነው። ስድብ ወይም ሰውን አታክ ማድረግ ብዙ ጊዜ እና ይሄን ነው። ሌላ ምንድን ነው? አምባሳደርም ነበሩ አዲስ አለማየሁ። አንድ ግን ማስተካከያ፣ አንተም ሌላ ፕሮግራም ላይ መጽሐፍ በ14 ዓመት በ1978 አሳትም ያለው ብልሃል። የዛሬ 40 ዓመት አላልኩም። ኦኬ 78 ማለት 40 ዓመት ማለት 82 ኦኬ እሺ። እኔ ግን አልተሳሳትኩም። ኤኒዌይስ ችግር የለም። ለምንድን ነው ይህንን ያልኩት? በዛን ጊዜ ጓድ የነበሩት ሽመልስ ማዘንጊያ ቢሮ የሚል እንግዲህ ወይን እኔ ተሳስቻለሁ ወይን አንተ ስገልጥ ቁጥሩን ገልጣል። በ14 ዓመቴ በ1978 የሚል ነገር ሰምቻለሁ። በ14 ዓመቴ ሽመልስ ማዘንጊያ ቢሮ የኢትዮጵያ ሕዝብ መዝሙር አሸናፊ ሆኜ ገብቻለሁ ነው። ኤኒዌይስ እሱን አልፌዋለሁ። እኛ አምባሳደር ያው ክበበ ፀሐይ የሚል እዚያ ሰለሞን እሳቱ ሰፈርም አለ። ክበበ ፀሐይ ህጻናት ማሳደጊያ ምንድን ነው? እኔ ግለሰቡን ባልጠራም በጣም ከዚህ በፊት ስማቸውን ጠቅሻለሁ። በጣም ታዋቂ ደራሲ ይሄ ፍቅር እስከ መቃብር የሐዲስ ዓለማየሁ የእሳቸው የፍቅር ህይወት ነው። መጽሐፉም እንዲህ ይወደዳል ብሎ ሳያውቁ ይህንን ታሪክ በዛን ጊዜ በእሳቸው ደረጃ ላሉ ሰዎች ኢቭን ለንደንም አሜሪካም ኒውዮርክም አምባሳደር ሆነ ይህንን ነገር ይናገሩ እንደነበረ እኔ በጣም የምቀርበው በእሳቸው እድሜ ያለ ሰውም ነግሮኛል። እስራኤል አምባሳደር ሆነው ተሾመውም ክበበ ፀሐይ እስራኤል ሀገር ውስጥ የተወለዱ እኚህም ሴትዮ የፊውዳል ቤተሰብ የነበሩ ነው ያገቡት። ከጊዜ በኋላ እሳቸው እዛው አረፉ። መቃብራቸውም እስራኤል ይሄ አሁን ዱር ሱልጣን ውስጥ ነው ያለውና ይሄ ፋክት ምንድን ነው? ሃይማኖት አለሙም ተባባሪ ፕሮፌሰር ወረዳ ፕሮፌሰር ይባላል። ጠይቋቸዋል ይህን ጥያቄ ግን ብላክ ኤንድ ዋይት አልመለሱም። አንተ ከቀረቤታም ምን ትነግረናለህ የሚለውን ለመጠየቅ ነው። አመሰግናለሁ። እዛው ቁምና ምን ያህል የግጥም መጻሕፍቶች አንብበሃል? የነማንን አንብበሃል ነው መጀመሪያ ልጠይቅ የፈለግኩት። ኖ ግጥም አይታይም፣ ይነበባል። የማን የግጥም ኢትዮጵያ ውስጥ በጣም ብዙ ገጣሚዎች አሉ። ከዮፍታሔ ንጉሴ ጀምሮ እስከ አዲሶቹ ወጣት ልጆች ድረስ ኢትዮጵያ በጣም ብዙ የግጥም መጽሐፎች አሉ። እንግዲህ ለምንድን ነው ይሄን ያነሳው? ግጥም እንዲህ ነው ለማለት መጀመሪያ
የተጻፉትን የግጥም መጽሐፎች ታነባለህ። ከዚያ በኋላ ገሌን አንብቤ ያለው እዚህ ውስጥ ያየሁት ይህንን ነው ብለን ለመጀመር ያነበብካቸው የግጥም መጽሐፎች ከሌሉ ጊዜ እንስጥህና ከድሮ ጀምሮ ያሉት ላይብረሪ ስላሉ መጽሐፎችን አንበብና ስድብ ነው በሚለው አቋምህ ከጸና እንደገና እንወያያለን። መጽሐፍቶቹን ግን ካላነበብክ ለመነጋገር እኔም ለማስረጃ እንዲህ ብልህ እንትን ስለማይል እችኛዋን ጥያቄ እናሳድራት። ትስማማለህ? ሁለተኛው ጥያቄ ደግሞ ሁለተኛው ፍቅር እስከ መቃብር የተመለከተ ያነሳው ፍቅር እስከ መቃብር ያነሳው ልክ ነው። ከሳቸውም ጋር አውርተናል። እዚህ መጽሐፉም ላይ አለ። እንደ በዛብህ ድምጻቸው በጣም ያምራል፣ ሲዘምሩ ይገርመሃል። አለመቀዳታቸው ይቆጨኛል። ቤታቸው አጠገብ የኡራኤል ነው የሚባለው ያ ቤተክርስቲያን ኡራኤል ቤተክርስቲያን ማታ ላይ የሚዘመሩ መዝሙሮች አሉ። አሁን የጥበብ ሰዎች መጡ የሚል መዝሙር ታውቃላችሁ? ሰምተውን በዜና እያበራላቸው በእሳቸው ድምፅ አርጅተው እንኳ ድምፃቸው ያስደንቃል። በጣም ልክ እንደ በዛብህ ነው ድምፃቸው እና በዛ ድምፅ ተነስቶ ነው ወሬ ያወራዋቸው። በዛብህ ጋር የሚመሳሰል ታሪክ አለዎት ብዬ ጠይቄያቸው ይሄ ዝጠላ ከመወይን ጣዕሙ እስኪ ድግሙ ምናምን የሚለው አንድ ባላባት ቤት ጋር ድግስ ተደግሶ ሲጨፍሩ ከዚያ በኋላ እኔም ጨፈርኩ ይሄን ዝጠላ ከመወይን ጣዕሙ የሚለውን አልኩ። ባላባቱ አስጠሩኝና አንተ የማን ደማም ከየት ነው የመጣኸው? በል ምሳን ባትበላ እራትን ይሄንን እሳቸው የተባሉት ነው። ከዚያ ምን አልኳቸው? ከዚያ እዛቸው ቤት መብላት በላችሁ? አዎ። ሰብለ ወንጌልንስ አገኟት ስላቸው ከእሷ ጋር አይደል እራት ምሳ ምበላው አሉና ሳቁ። ቀጥሎ ምን አሉኝ? ግን ሰብለ ወንጌልና በዛብህ ያደረጉትን ግን አላደረኩም ብለውኛል። ስለዚህ በከፊል ያ የበዛብህ ዘመን ጋር የሚመሳሰሉ ካራክተሮች እሳቸውም ውስጥ ነበረ እና የተወሰነ ታሪካቸው አለ። ሌላው መሀል ላይ መጽሐፉ ስራ ተቋርጦ ነበር በሚስታቸው ሞት እና ያ ሰብል እንጀቴ ያ ሙሾው ምናምኑ ከዚያ ከሚስታቸው ሞት ጋራ የተያያዘውን ፔን በዛ ውስጥ ያወጡት ይመስለኛል። እዛ ጋር ያለው ግጥም ዳሩ ዳኛ የለም ልቶ ግድ የለም ምናምን እያሉ ያዘኑት ሀዘን የሚስታቸው ሙሾ ጋር አገናኝቼ ነው ፊልም አደርገው። ስለዚህ በተወሰነ የምትለው ያልከው ነገር ልክ ነው ብዬ ነው የማስበው። በጣም ጥሩ። አንድ ሀሳብ ስለ ደበበ ሰይፉ የተወሰነ ነገር ስላተኮርክበት፣ ከዛ በፊት ግን ታገል ሰይፉ ያጠገብ ያለው ሰው ኮሎኔል መንግስቱ ኃይለማርያም በመሩት አንድ ትልቅ ስብሰባ ላይ የመሳተፍ እድል ዋዛ አይደለም የዋዛ ሲሆን እና በ14 15 ዓመት ኖ 83 አይደለም 16 ዓመት 17 ሊገባ ነው እንጂ ኮሎኔል መንግስቱ ሊሄዱ 40 ቀን ምናምን ሲቀራቸው የመሩት ስብሰባ ላይ የመገኘት እድል ነበረኝ እና ያንንም እድል ላገኘ ቻልኩት። ጋሽ ደቤ በአብዮቱ ተስፋ ቆርጦ ነበር። ጋሽ ደቤ በአብዮቱ ተስፋ የቆረጠው ፕሬስቶሪካ ከታወጀበት ጊዜ ጀምሮ ነው። ምክንያቱም እሱ በሶሻሊዝም ላይ ከፍተኛ እምነት ነበረው እና የቅይጥ ኢኮኖሚ የሚባለው ሲመጣ ጎርባቾቭ ሲመጣ በጣም ደስተኛ አልነበረም። በአብዮቱም ላይ ተስፋ ቆርጦ ነበርና ቢሮ ውስጥ ቁጭ ብለን አንድ ካርድ አየሁ፣ ትልቅ ካርድ። እንደዚህ ስገልጠው ጓድ ፕሬዚደንት መንግስቱ ኃይለማርያም በሚገኙበት መጋቢት 28 የድል በዓል ምናምን የሚከበርበት ቀን እንዲገኙ ተጋብዘዋል ይላል። እኔ ጓድ መንግስቱ ኃይለማርያም የሚለውን ሳይ እሳቸውን ያየው አክል ነው። እንዴ እዚህ ፕሮግራም ላይ ልተጠርተሃል አልኩት። ያው ምናምን አለኝ እና ትሄዳለህ ስለው ኧረ እኔ አልሄድም፣ ምን ልሰራ ነው የሚሄደው? እኔ ልግባበታ ስለው ግባበት አለኝ። ድንኳን ሰባሪ ሆኜ የመገኘት እድል ነው ያጋጠመኝና በዛ ነው እዛ ስብሰባ ላይ የተገኘሁት። ስብሰባ ላይ ምንድነው ያየሁት? ኮሎኔል መንግስቱ ምን ያህል እንደሚፈሩ ያወቅኩበት ነው። እና ያን ጊዜ እኔ አክራሪ ጾመኛ ነበርኩ የኦርቶዶክስ እና 3 ቀን አከፍላለሁ አስታውሳለሁ። 3ቱን ቀን እግሬ እየተንቋቋ ነው። በቃ መሬ ነኝ። ኮሙኒዝምን በጣም መጠየፍ ጀምሬያለሁ። እና ስብሰባው መሃል ላይ ምሳ ውጡ ሲባል እነኚህ እግዚአብሔር የለም የሚሉት ምን እንደሚያበሉኝ አላቅም ብዬ አልገባም ብዬ የተነካካ ነገር ላለመብላት ምሳ ሳልበላ ቁጭ ብያለሁ እዛ። እና
ምሳ በልታችሁ ኑ ከተባለበት ሰዓት የፖሊስ ቢሮ አባላትና ኮሎኔል መንግስቱ በመድረኩ ወጡ። ህዝቡ በየበሩ ወጣ። እኔ እዛ ቁጭ ብያለሁ። ኮሎኔል መንግስቱ ምን እንዳናደዳቸው አይታወቅም። ከስብሰባው መግቢያ ሰዓት በጣም ቀድመው ገብተው እንዲህ ብሎ ተቀመጡ። ሲናደዱ የሚቀመጡ ድህ ብለው ተቀምጧል። ሰው አላየ መግባታቸው። አዳራሹ ሰፊ ነው። እንዲህ ብሎ ይንጠራራ። ድንገት ሲያጠገቡ ያለው ወንበር ጋር ይቀመጣል። የሆኑ ሰው ጫካ ዞር ሲሉ ጠብ ይላሉ። እኔ በቃ ጠብ ሊል ነው ዞር ብሎ እያየ ጠብ። እኔ በዚህ ዝናና ነበርና ምን ያህል እንደሚፈሩ ያወቅኩበት ቀን ነው። ገና ሳያዋቸው ብርክ ምን አይነት አስፈሪ ግርማ እንዳላቸው የተረዳውበት ቀን ነው። አይ ቲንክ እዚህም ላይ ጽፌዋለሁ። የሐዲስ ዓለማየሁ ጋሽ ሐዲስ ዓለማየሁ እንግሊዝ ሀገር ሄደው ከመጡ በኋላ ሐኪም ያዘዘላቸው የመጨረሻ እሱ ምንድነው? አባባ ሐዲስ የካቲት 5 1985 ለቀፎውን አትንኩት ለሚለው መጽሐፌ የጀርባ አስተያየት ጻፉልኝ። እርስዎ ነው የሚጽፉልኝ? ለአንተ ብቻ ነው እኔ ብቻ መስሎኛል። በኋላ ለአንድ ሰውም እንደጻፉ አውቄያለሁ። ለጋሽ አስፋው እኔ ደስ ብሎኝ ለኔ ብቻ ነው አይደል የጻፍኩት ስላቸው፣ አይ ለልጅ አስፋውም ጽፌለት ነበር፣ ለምን እንዳላወጣው አላውቅም። 1:5 በጣም ወድጄው አይዲያል ኖቭል በጣም ቆንጆ አይዲያል ኖቭል ነው ብዬ ነበር፣ ግን አላወጣውም ምናምን ብሎኝ በኋላ ማመን አቅቶኝ ጋሽ አስፋውን ሁሉ ጠይቄያቸው፣ አዎ ታዲያ ለምን አላወጡትም ስል መጽሐፉ በራሱ ይሸጥ ብዬ ነው ብለውኝ በጣም ያናድዳሉ ብዬ ከጋሽ አስፋው ጋር ሁሉ ተነጋግሬ አውቃለሁ። ከዚያ በኋላ እሳቸው የካቲት 5 ማታ ለኔ ጀርባ አስተያየት ጻፉልኝ። የካቲት 6 1985 ዓ.ም እንግሊዝ ሀገር ሄዱ ለልብ ሕክምና እና እንግሊዝ ሀገር ሄደው ሲመለሱ እቤት ተኝተው ልጠይቃቸው ሄድኩኝ እና እንዴት ሆነ ሕክምናው ስል አይ እንዲያው በከንቱ ለፍቼ መጣሁ አሉ። ምን ነው ስል ሐኪሞቹ አዩኝና አሁን አንተ በዚህ እድሜ ምንም መድኃኒት አንሰጥህም፣ ይሄ የልብ ህመምህ ሲነሳብህ ማድረግ ያለብህ ብለው ላበሻ የማይሆን መድኃኒት አዘዙልኝ አሉ። ምንድነው ላበሻ የማይሆነው መድኃኒት ሲል ህመምህ ሲነሳብህ ልክ ሲያምህ ሰዎችን ጥራና እስቲ የሚያስቅ ነገር ንገሩኝ በላቸው፣ ከዚያ ስትስቅ የደም ዝውውር ይስተካከላል፣ ልብ ምት ልክ ይመጣል ብለው በከንቱ ላኩኝ። ታዲያ ጥሩ ነው። ይሄ እኮ ላበሻ አይሆንም። እኔ ያሞኝ ስል ጌቶች ብለው ይከቡኛል። እስቲ የሚያስቅ ነገር ንገሩኝ ሲል በቃ ጣሪያ ያዘ ይመስሏቸው ያለቅሳሉ። ጭራሽ በቃ የሞትና ላበሻ ማይሆን መድኃኒት አዘውልኝ መጡ አሉኝና ይሄን አስታውሳለሁ። ጽፌዋለሁ እዚህም ላይ መጽሐፍ። በጣም ነው የሚገርመው። የደበበም እንደዚሁ መጨረሻ ጊዜው እንደዚሁ ይገርማል። እድሉ ስለተሰጠኝ በጣም አመሰግናለሁ። መጀመሪያ እንዳለ ጌታ ይሄንን አይነት ሾው በማቅረብህ ብዙ ተምሬበታለሁ። እንደው ዛሬ በአካል እዚህም ተገኝቼ ይሄንን ሾው በማየቴ በጣም ተደስቻለሁ። ብዙ ጊዜ ግን እኔ ባለሁበት ሀገር ሆኜ በቴሌቪዥን እየተከታተልኩ ነው። በዛ ነው ደራሲዎችን፣ ጸሐፊዎችን እማቃቸው የሚጽፉትን ነገር የሚሉትን ነገር ብዙም አንባቢ አይደለሁም። ተከታትዬም እነማን ጸሐፊ እንደሆኑ አላውቅም። ግን በአጋጣሚ አንዳንድ ጊዜ ዝም ብዬ ራንደምሊ መጽሐፍ ገዛና አነባለሁኝ። ይሄንን ሾው በማዘጋጀትህ ምስጋናዬ በጣም የላቀ ነው። ለጸሐፊዎቹ የማቀርበው ጥያቄ እንዴት ነው ወደ ሰፊው ሕዝብ የምትደርሱት? ለምሳሌ እኔ በአጋጣሚ እንዳለ ጌታን ስለማይ ነው የማያችሁና ምናልባት ካየው በኋላ አሁን መጽሐፉን ገዝቼ ያነባለሁኝ። ሌሎቹም ሰዎች እንደኔ ይሆኑ ያቁ ይሆን? እንደዚህ በጣም ጥሩ አስተማሪ የሆነ ነገር ነው እያመለጠን ያለውና ሌላው በምን መልኩ ነው እንደዚህ እየሰራን ነው፣ ይሄ መጽሐፍ የኔ ነው ተብሎ በምን ሚዲያ ነው የምታስተዋውቁት ራሳችሁን? ከዚህ ውጪ ማለት ነው። ከዚህ ከዛሬው በሌላ መልኩ ብናገኛችሁና እንደዚህ እንደ ዛሬው ታሪኩን ብንሰማ ብዙ ሰው ተጠቃሚ የሚሆን ይመስለኛል እና ብዙ ነገር ያመለጠኝ ይመስለኛል። እኔም እንደዚህ አሁን የዛሬውን ስሰማ በዚህ በ2-3 ሰዓት ውስጥ ይህን ሁሉ ታሪክ ሳቅ ብከታተልና ያንተን መጽሐፍቶች የምታረጋቸውን ነገር ቀደም ብዬ ባቅ ምን ነው ብዬ ራሴን ጠየቅኩኝ እና በምን መልኩ ነው ራስህን የምታስተዋውቀው? አንደኛው ጥያቄ። ሁለተኛው እንደው የላይፍ ስታይልህ እኔም እንደው ከዛ
ትንሽ ጊዜ ኖሮኝ መጽሐፍ ማንበብ ብችል ብዬ ነው። አንተ ለተሰጣ አስተያየት መልስ አይ አሪፍ ነው፣ እናመሰግናለን። እኛ አስኒና ወይኒ ፕሮግራማችን በዩቲዩብ ላይ ነው የሚያውቁት እና እንደዚህ አንዳንድ ወዳጆቻችን ውጭ ሀገር ያሉ ሰዎች አሁን ህይወቴ ነሽ ሁሉ መታለች በቃ ወደ ኢትዮጵያ ስመጣ እዚህ ፕሮግራም ላይ መሳተፍ እንፈልጋለን የሚሉ ሰዎች አሉ። በዚሁ አጋጣሚ ይህን ፕሮግራም የምትከታተሉ በአድራሻችን መሰረት ልታገኙን ትችላላችሁ፣ ልትሳተፉ ትችላላችሁ። ክፍያ የለውም፣ የተለየ መስፈርት የለውም። ምክንያቱም እዚህ እኔ ማንሳት ሲገባኝ ያላነሳው ጥያቄ እንኳን ቢኖር ታዳሚው እንዲያነሳም ጭምር ነው ክፍት የምናደርገው። የመነጋገር ልማድ እንዲኖር ሀሳብ የሚዳብረው እንደ ሰው ሲያሳትፈው ነው፣ ስንጨዋወት ነው እንጂ ለብቻ ባወራው እኮ በብዙ ተጠቃሚ እንሆን ነበር። በተለይ የአዳራሽ ኪራይም የምኑም ይቀንስልን ነበር። ግን ይሄ ጨዋታው ደስ ይላል እና አገር ውስጥም ውጭም ያላችሁ እዚህ ፕሮግራም ላይ መሳተፍ የምትፈልጉ ምንም ክፍያ የለውም፣ ምንም የተለየ መስፈርት የለውም። በቃ ሽልማታችን፣ ፍቅራችን አንብባችሁ ብትመጡ የበለጠ ደስ ይለናል። ካልሆነ ደግሞ ከዚህ እንደወጣችሁ እንድታነቧቸው እንፈልጋለን ማለት ነው። አሁን ታገል የራሱ የሆነ ዩቲዩብ ቻናል ከፍቷል። እሱን በደንብ አጽንኦት ሰጥተህ ብታስተዋውቅ ደስ ይለኛል፣ እንዲያዩት እንዲያገኙ። ምክንያቱም ከዚህ መጽሐፍ ውስጥ ያላነሳናቸው ነገሮች እንኳን ካሉ እዛ ውስጥ ተካተዋል። ሌሎችም ስለ ሌሎች ጉዳዮችም እየተናገረ ነው። ብዙ ሰዎችን እያገኘ እየለፋ እየደከመ ነው እና የት ነው የምትገኘው ለሚለው ጥያቄ አንዱ መገኛ ስለሆነ ታገል ሰይፉ ኦፊሻል የሚል የተከፈተ አለ። እዛ ላይ ነው ስራዎችን እነኚህን ሰዎች በአብዛኛው ያው ሰው ልብ የማይላቸውን ስለምናቃቸው ሰዎች የማናቀውን ነገር እና የማናቃቸውን ሰዎች ሁለቱም ነው የምንሰራው። በተለይ እንበል ለምሳሌ አንዱ የብዙዎቻችን ትኩረት ከሳቡ ጉዳዮች መካከል አንዱ ባለስልጣናት እንደ አባት እንዴት ይታሰባል? አሁን እሱ ነው። ለምሳሌ ይሄ በቅርብ የተሰራ ነው። ስነ ጽሁፍ ሰዎችን ያልታየ ጉልክ ቅድም እንዳወራሁላችሁ አይነት ባለስልጣኖችንም አቀርባለሁ አንዳንዴ። አሁን ለምሳሌ ባለፈው የኮሎኔል መንግስቱ ኃይለማርያምን ልጅ ነበረ ያቀረብኳት። ይታገሱ ደግሜ አመሰግናለሁ። ይታገሱ ጌትነት እኔ እንኳን አልጠበቅኩም ነበር። እስቲ ለመንግስቱ ኃይለማርያም ልጅ እነኚህን ጥያቄዎች ላክላት ብዬ ላኩለት። ምንድነው ጥያቄዎቹ? ፖለቲካ ጉዳዮች ውስጥ አልገባም። አባትሽ እንደ አባት ምን ይመስላሉ? እንደ ባል ምን ይመስላሉ? እስቲ አባወራውን ቤት ውስጥ ለምሳሌ ወላጅ አምጪ ስትባይ አባትሽ መጥተው ያውቃሉ ወይ? ወላጅ አምጪ ተብለሽ ታውቂያለሽ ወይስ የመንግስቱ ኃይለማርያም ልጅ ስለሆንሽ ትፈሪያለሽ ወይ? ይህን አይነት ጥያቄዎችን ጨምሮ ብዙ ዝርዝር ጥያቄዎችን ላኩላት በጥያቄ እንድትመልስና ከጠበቅኩት በላይ ነው ሾክድ የሆነችውና ይህንንማ ይደውልልኝ በስልክ ነው የማወራው ብላ በይታገሱ ጌትነት አማካኝነት ተደዋውለን ከ2 ሰዓት በላይ አውርተን የሰራውት ፕሮግራም አለና እዚህ ላይ የማናቀውን ጎን ነው የምናሳየው። የትኛውን ፖለቲካ አቋም ላይ ብትሆኑ መንግስቱ ኃይለማርያም ታላቅ ሰው ነው አይደለምም የሚለውም ሰው ተስማምቶ የሚሰማው እንደ ሰው እንደ ባል እንደ አባት ምን ይመስላሉ እኚህ ሰውዬ የሚለውን ለማሳየት ነው። የሚገርሙ ነገሮችን እኔ ራሴ ያገኘሁበት ነው። ለምሳሌ ናዝሬት ስኩል ስትማር የሆነ በጥበጣ ከጓደኞቿ ጋር ወላጅ አምጪ አባትሽ ካልፈረሙ ሁለተኛ አታጠፋም ካላሉሽ አትገቢያትም ተብላ ተመልሳለች። እንግዲህ ኮሎኔል መንግስቱን እንዲህ የሚል ትምህርት ቤት አለ ብላችሁ ለማመን ትቸገሩ ይሆናል። ተላከች። አባቷ ጋር ወረቀቱ መጣ፣ አነበቡ። ምን አርገሽ ነው አሉ ኮሎኔል መንግስቱ። ከዚያ ተናገረች፣ እባክሽ ከዚህ ትምህርት ቤት ከወጣው የት እንደምናስገባሽ ይቸግረናል፣ ሁለተኛ እንዳታጠፊ ብለው ኮሎኔል መንግስቱ ለዚያ ትምህርት ቤት ሁለተኛ አታጠፋም ይኸው ብለው ኮሎኔል መንግስቱ ፈርመው እንደገና ትምህርቷን ጀምራለች። አሁን የማንጠብቀው ታሪክ ነው። ኮሎኔል መንግስቱን ደፍሮ እንደሚያደርግ ትምህርት ቤት ኢትዮጵያ ውስጥ አለ ብለን አናስብም። ናዝሬት ስኩል ትምህርት ቤት ነው ይሄ የሆነውና እንዲህ የተለዩ ጎኖቻቸውን እንደ ሰብአዊ ሰው ምን ይመስላሉ፣
ቅድም ያልኳችሁ እሱን ነው። ሰብአዊ ጎናቸውን አናቅም። የኢሰፓ ሰዎች ሲመጡ እንግዳ ስናረጋቸው ፖለቲካውን ነው የምንጠይቃቸው። በዚህ ጋር ያኔ ሜሶን እንዲህ አድርጎ ነበር እንትና እንዲህ አድርጎ ነበር ኖ እንደ ሰው ግን ደህና ኖቶ ይርሶ እንቅልፍ ይተኙ ነበር ወይ? ምግብ እንዴት ነው አበላሉ? ልጆችዎንስ እንዴት አይነት የባለስልጣን ልጅ መሆን እንዴት ፔንፉል እንደሆነ የባለስልጣን ሚስት መሆን እንዴት ፔንፉል እንደሆነ እኔ በቃ አንዳንዴም እንባዬ እየመጣ ነው ታሪካቸውን የሰማሁት እና ያሳዝናሉ። ሌተናል ጄኔራል ሐዲስ ተድላን፣ ክቡር አቶ ፋሲካ ሲደልልን፣ ዶክተር አለሙ አበበን ከልጆቻቸው ጋር ያላቸው ኮሚኒኬሽን፣ የትዳራቸው፣ የምግብ ሰዓታቸው፣ የእንቅልፍ ሰዓታቸውን ስናይ እንደ ሰው እንዴት ከባድ ነገር ውስጥ ነው መሪዎቻችን የሚያልፉት። ምናልባት እስካሁን ድረስ ያሉት መሪዎች እንዲህ ሊሆኑ ይችላሉ። በኢህአዴግም ዘመን እንዲህ ሊሆን ይችላል። እንደ ሰው ምን ይመስላሉ? ለልጆቻቸው ጊዜ ነበራቸው ወይ? ብዙዎቹ ዋጋ እየከፈሉ ነው። ልጆቻቸው ለኛ አልኖርክም ብለው ፊት ሲነሷቸው በዚህም ተነስተው በሁሉ ነገር አጥተው በሚያሳዝኑ ናቴ ላይ ያሉ ሰዎችንም ታሪክ አቀርብ ነበርና ፕሮግራሙ እንዲህ ያሉ ነገሮችን ያልታየውን ጎን ስለ ኢሰፓ መጥፎ ነገር አቃለው ብትል በቃ ደሞ ይሄን ደሞ ጨምር ብዬ ባለህ ላይ እቺን ደሞ ጨምርበት የሚባል አይነት ፕሮግራም ነው ይዛ ላይ ያዘጋጀው ያለሁት። ታገል ሰይፉ ኦፊሻል በሚለው ውስጥ ታገኙታላችሁ። ይታገሱ። አሁንም ደግሜ ያመሰግናለሁ። አሁን ካለው ጋር የሚስማማ አንድ ታሪክ አንድ መጽሐፍ ላይ ውይይት አደረግን። ስለ መኢሶን ሰማዕታት ነው የሚያወራው መጽሐፉ። ታሪኩ አብዛኛው ሰለባ የሆኑ ሰዎች ነውና የተካተተው። አንዲት እናት ብድግ አሉና ይሄ መጽሐፍ በመውጣቱ በጣም ደስ ብሎኛል፣ እኔም የመኢሶን አባል ነበርኩ፣ ባለቤቴም የመኢሶን ሰው ነበረ፣ ተገሏል፣ ታሪኩ እዚህ ውስጥ አለ። ልጄ ትልቅ ከሆነች በኋላ አንድ ቀን እስኪ እናቴ ተቀመጭ አለችኝና አንቺም አባታችንም ያጠፋውን ጥፋት ይቅርታ ለማድረግ ዝግጁ ነን፣ ይሄንን ወቂ ሲሉ እንደ በደለኛ ነው ወይ የምታስቡን? አገር እንደ ጎዳን አድርጋችሁ ነው ወይ የምታስቡን? ለካስ የገዛ ልጆቻችንን አያውቁንም እና ተናዘጂ፣ አንቺም አባታችንም በሀገር ላይ ሰራችሁትን ወንጀል ተናዘጂ ስትል ዞረብኝ፣ አለቀስኩ። ባለቤቴ ለምን እንደሞተ አውቃለሁ፣ የሞተለትን ጉዳይ አውቃለሁ። ለካስ አልነገርኳቸውም። ለካስ ፕሮፓጋንዳው ነው አእምሮ ውስጥ ያለው። ታሪኩን በዝርዝር ቢያውቁ ኖሮ አይቼዋለሁ፣ ሰምቼዋለሁ፣ አንብቤያለሁ ስለሰሩት ስራ። በዚህ የተነሳ ልክ እንዳልሆናችሁ እናምናለን አይደለም ያሉት። ምንም በቃ ጥሩ እንዳልሆነ ምን ታውቂያለሽ ስላባትሽ? ምንም ጥሩ ስላልነበረ ተገደለ። አገር የሚጎዳ ሰው ስለነበረ፣ ጸረ ህዝብ ስለነበረ ተገደለ። ይህን ነው ማቀው። ያስደነግጣል አይደል? እና አንዳንዴ ቅርባችን ያሉ ሰዎች እንኳን በቅጡ አያውቁንም ይመስለናል እንጂ። ለዛ ነው ታሪክ ለልጅ አጠገብ ላለ ሰው መተላለፍም ያለበት። ሌላው አንድ ጥያቄ፣ እንዴት ነው የህይወት ላይፍ ስታይል? እሺ ጠዋት ተነሳ ታገል ሰይፉ ከእንቅልፉ፣ ከዛስ? ጠዋት አይደለም የምነሳው፣ ሌሊት ነው የምነሳው። እሺ ሌሊት ተነሳ። እሺ በጊዜ ተኛለሁ። ይለዋወጣል በየዘመኑ። አሁን ያለውን ነው። ለምሳሌ ሌሊት 3 ሰዓት ከተኛው ከሌሊቱ 8 ሰዓት ላይ አይምሮዬ ንጹህ ሆኖ ይነሳል። ከዛ እስከ 11 ተኩል ማነበው ነገር ካለ አነባለሁ፣ ማመሳክረው ካለ አመሳክራለሁ። ምክንያቱም ይሄ ስራው በተለይ ይሄኛው ስራ ጋር ከዚያ ምጽፈውን እጽፋለሁ። ከዚያ ጠዋት የፕሬይንግ ሰዓቴን ከጨረስኩ በኋላ ትምህርት ቤት ልጅ እናደርሳለን። ከዚያ ተመልሼ ተኛለሁ፣ እነሳለሁ። መረጃዎች መጠየቅ ካለብኝ መደዋውላቸው ጋር ደዋውላለሁ። ጓደኞቼ ጋራ የሚደውሉልኝ ካለ እንደዋወላለን። ፌስቡክ ምናምን ስለማልከታተል ሀዘን ሲኖር ከተደወለልኝ ለቅሶ መድረስ ካለብኝ እደርሳለሁ። ልደት ካለ እደርሳለሁ። አነባለሁ። ስላነበብኩት ነገር ከባለቤቴ ጋር አወራለሁ። እንዳንተ ላሉት ጓደኞቼ ደግሞ የገረመኝ መጽሐፍ ካለ አንብቡ እንባባላለን፣ እንደዋወላለን። ጓደኞች ጥቂት ጓደኞች አሉኝ፣ ግን የምናወራው ብዙ ጊዜ አሁን እንደምታውቀው ከስነ ጽሁፍ ከምናምን ጋር ነው። አብሬ ማመሸው ጓደኛ የለኝም። አብሬ ማወራቸው ጓደኞች ግን አሉኝ። ያው ከመጠጥም ከየትኛውም አይነት ሱስ ነፃ ስለሆንኩ እንደዚህ አይነት ጥሪዎች ሲኖሩ ብቻ ነው ከሰዎች ጋር የምገናኘው። አብዛኛውን ከቤት አልወጣም። የምታወቀው
2 ወር 3 ወር ከቤት አልወጣም። ጉዳይ አጠራቅሜ ነው የምወጣው። እስከወጣሁም አንዴ ወደ ከተማ ምኖረው ወደ ጎሮ ስለሆነ ከሰዎች ጋር ከሆነ ነገር ከፈለጉኝ አጠራቅምና 7 8 9 ጉዳይ አንዴ ወጥቼ ዞሬ እገባለሁ። ከዛ 1 ወር 2 ወር 3 ወር ከቤት አልወጣም። በጫካ የተከበበ ቤት ውስጥ ስለሆነ ምኖረው እዛ ውስጥ በቃ የጫካ ሰው ነኝ ማለት ይቻላል። ሁሌም የሰዎች ፍላጎትና ደስታ ላይ የሚሰራው ድርጅታችን ቴምር ሪል ስቴት አዳዲስ ሳይቶችን ጨምሮ የንግድ ሱቆችንና የመኖሪያ ቤቶችን ለሽያጭ ይዞላችሁ መጥቷል። የንግድ ሱቆችን ለምትፈልጉ በፒያሳ፣ በቡልጋሪያ እንዲሁም በገላን ከ3 ሚሊዮን 900 ሺህ ብር አጠቃላይ ክፍያ ጀምሮ ወይም ከ900 ሺህ ብር ቅድመ ክፍያ ጀምሮ፣ የመኖሪያ አፓርትመንቶችን ለምትፈልጉ በፒያሳ፣ በሳር ቤት፣ በአዋሬ እንዲሁም በቡልጋሪያ ከባለ 1 እስከ ባለ 3 መኝታ ድረስ በሽያጭ ላይ ነን። ሙሉ ክፍያ ለሚከፍሉ እውነተኛ ከ30 እስከ 35% ቅናሽ እናደርጋለን። ለባለ 1 መኝታ በሙሉ ክፍያ 5 ሚሊዮን 500 ሺህ ብር፣ ለባለ 2 መኝታ በሙሉ ክፍያ 6 ሚሊዮን 600 ሺህ ብር እንዲሁም ለባለ 3 መኝታ በሙሉ ክፍያ 9 ሚሊዮን 300 ሺህ ብር ወይም ቀስ ብለው መክፈል ለሚፈልጉ በቅድመ ክፍያ 20% ብቻ ከ1 ሚሊዮን 100 ሺህ ብር ጀምሮ በመክፈል የቤት ባለቤት ይሁኑ እንሎታለን። ለበለጠ መረጃ በ0988 73 78 89 ይደውሉ። አመሰግናለሁ እድል ስለተሰጠኝ። ሀሩን እባላለሁና ታጊ እንዳጋጣሚ ሲጠየቅ ጠዋት ተነስተ ምን ታደርጋለህ የመጀመሪያ ስራ ሲባል የሆነ ሰውዬ ሲጠየቅ መጀመሪያ አይኔን እገልጣለሁ አለና እሱ ትዝ አለኝ እንዳጋጣሚ። እና ታጊ በጣም የምወደው የማከብረው ሰው ነውና ብዙ ጊዜ በነፍሴ የምትቀናባቸው ሰዎች አሉ። የመጀመሪያው ታገል ሰይፉ ነው። ሁለተኛው ደግሞ ሙልጌታ ተስፋዬ ነው። እንዳጋጣሚ እሱ ተወልዶ ካደገበት ነው እኔ ተወልጄ ያደግኩትና ከህፃነት ጀምሮ በጣም በቃ የምጓጓው ማለት ነው። በጣም ባንተ ምቀናው የነበረው ሙልጌታን አግኝቶ ያንን ታሪክ ስላስቀመጥክ በጣም መቀናበህ ማለት ነው። እና በእምነት ውስጥ አለ አንዳንድ ሰዎች እድሜ የሚጨመርላቸው አለ ይላል። እኔ እስልምና እምነት ተከታይ ነኝና የዛ ላይ አለ እድሜ የሚጨመርላቸው ሲል ምንድነው እድሜ መጨመር? የ40 ዓመት ሰው ይኖሩና ግን የ80 ዓመትን ታሪክ እንዲሰሩ ያደርጋቸዋል ፈጣሪ የሚላለ እና ያንን ሰው ነው የምታሳየኝ አንተና በትንሽ ዓመት ውስጥ ብዙ ታሪኮች ማለት ነው እንድቀናባቸው ከሚያደርጉ ነገሮች አንዱ ነው ማለት ነው። እና በዚህ አጋጣሚ ልጠይቅ የምፈልገው የሙልጌታን ተስፋዬ ቢያንስ መጽሐፉ ላይ ያላስቀመጥከው ነገር ካለ ማለት ነው ስለ ሙልጌታ በጣም መስማት እፈልጋለሁኝ። በጣም ነፍሱ በጣም ታስቀናኛለች። ተወልጄ ያደግኩበትም ቢሆን በቃ ስለሱ ባነበብኩ ቁጥር በጣም ነፍሴ የምትቀናበት ሰው ነውና ስለሱ አንዳንድ ነገሮች እንደ ጊፍትም ሊሆን ይችላል ብትነግረኝ ብዬ ማለት ነው። ቴንኪው አክባራችሁ። አንብበዋል? መጽሐፉ ነው አንብበዋል? እሺ ጥሩ። ከዛ አሁን እሱ ሙልጌታ ስለ ሙልጌታ ያልጻፍኳቸው አስፈላጊ አይደሉም ብዬ የማምናቸውን ነው የምጽፈው። ለትውልድ የሚጠቅመውን ብዬ ያልኩትን ብቻ ነው። ሌላው የግል ህይወቱ ነው። ስለዚህ እሱ አይጻፍም። ሁላችንም ለምን እንደሆነ አላቅም የታዋቂ ሰዎች የግል ገበና ህዝብ ማወቅ አለበት ይላል። እኔ ከዛ ተቃዋሚ ነኝ። ምን አገባችሁ? የኔ ህይወት የኔ ነው። በስራዬ ጉዳይ ላይ ላወራ እችላለሁ። የአንድ ኢትዮጵያዊ ገበና እየተጠበቀ የኔ ገበና የሚወጣው ለምንድን ነው? ምን ስለሆነ ነው ህዝብ የኔን ገበና የሚያውቀው? የህዝብ ልጅ ስለሆንኩ የህዝብ ልጅ የሆንኩት ገበናዬን ላወጣ አይደለም። አገር የምሰራው ነገር ካለ ልሰራ ነው ብዬ የማምን ሰው ነኝ። ብዙ ጊዜ ስለ ግል ህይወቴን ብዙ ሲጠይቁኝ የማልመልሰው ምን አገባ እምልበት ጊዜ አለ። ጠቃሚ ከሆነ እናገራለሁ። እስቲ ስለ ትዳር እንትናና እንትና ኖ እላለሁ። ጠቃሚ ከሆነ እኔ ራሴ እናገራለሁ። በተረፈ ሁሉም ገበና እንዳለው የጥበብ ሰዎችም ሌላውም ሰው የራሱ የግል ሚስጥር፣ ኢትዮጵያዊ ደግሞ በግል ሚስጥር ላይ ሲሪየስ ሆኖ ሳለ የታዋቂ ሰው ሲሆን ለምንድን ነው እንደ አቃቢት ግብር ውሃ ገበና የትም ሲሰጥ አይነት የሚሆነው የሚል አቋም አለ። ልክ በዚሁ መርሄ የሙልጌታንም ቢኖር ኖሮ ይሄ አይነሳም ባታነሳው የሚለኝን ብዬ ማምነውን አላነሳም። ቢኖር ይሄ አሁን እዚህ ላይ ጻፍነው ሲኖር በሰዎች መሃል እየተሳሳቀን የምናወራውን ነው። ይህን ሁሉ ታሪክ ሰው ፊት ሳወራ ሙልጌታ በህይወት ነበረ። ስለዚህ የጋራ ምንሳሳቅበታ ሙሌ እንዲያረገ ሙሌ ጉድ እዩ ብዬ እንደዚህ ማወራውን ነው እዚህ ላይ ጻፍኩት። ሌሎቹን አልጻፍኳቸውም አልጽፋቸውም። ለዚህ ነው ያላካተትኩት ለማለት ነው። የዚህ ቡድን የዩቲዩብ እንትነን ባልደረባ ነን። እዛ ባለንበት አንድ እንጫወት የሚባል ግሩፕ አለን። እንጫወት ግሩፕ ከድሮ
ጋሽ ስብሐት የነበሩ ልጆችም ከሌሎችም የንባብ ግሩፕ የመጡ የመሰረት ነው ግሩፕ ነውና እዚህ የሚካሄዱትን መጽሐፎች አንድ ሰው ያነባል። ማንበብ ያልቻለው እዚህ ዩቲዩብ ላይ ያለውን ያይና እንወያይበታለን እና እንጨዋወት ይባላል ያ ግሩፕ። እዛ አባል ነኝ። እዚህ ደግሞ አንድ የሆነ ደግሞ የዋትስአፕ ደግሞ ልዩ ሳሎን አለ። እዛም ላይ እንዲሁ የተለያዩ ነገሮች እናነሳለን። ምክንያቱም ማንበብ ስናገኝ እናነባለን፣ ጊዜ ሲኖረን እናነባለን። ግን አብረን ተወያይተን የምንሆንበት ነገር ስለሌለ ነው። እኔ አሁን ማንሳት የፈለኩት አርፍጄ ስለመጣሁ የተነሳ ሊሆን ይችላል። በኢትዮጵያ የስነ ጥበብ እንትኖች ውስጥ ጥንድ የሚባል ነገር አለ። ለምሳሌ እሸቱና ታደሰ መስፍን፣ መንግስቱ ለማና ጸጋዬ ገብረመድህን፣ ወጋየሁና ደበበ፣ ደረጀና ሀብቴ እንዲህ ያለ ማአት ጥንድ አለ። በዚህ በልጆቹም ላይ በአዲሱ ጀነሬሽንም ያለ ይመስለኛል። የታገል ጥንድ ማን ነው? ፊት ለፊት አለ ወይስ ከኋላ አለ? ማን ነው? ወይም መነሻም ሊሆን ይችላል። እከሌን አይነበረ እከሌን ሲያነብ የምንለው ቢኖር ቢነግረን ነው። ሌላው ታገል የሚለው ስም የአዲስ አበባ ዩኒቨርሲቲው ታገል መጽሔት ነው ሲባል ድሮ ሰምቻለሁ። እርግጠኛ አይደለሁም፣ ግን እሱን ደግሞ ቢያረጋግጥልኝ። ግን ሁላችሁንም ስላየኋችሁ ደስ ብሎኛል። ሴቶች ደግሞ ተሳተፉ፣ ታነባላችሁ፣ ያነበባችሁትን ተወያዩ። አነስተኛ ሆኖ ስላየሁት ነው። የሴቶች ሙቭመንት ለማድረግ ሳይሆን አሉን፣ ዋጋ አሉን። ብዙ ሴቶች ያነባሉ፣ ግን አይናገሩም ወይም አይወያዩም ብዬ ስላሰብኩ ነው። ስላየኋችሁ ስላገኘኋችሁ በጣም አመሰግናለሁ። በጣም እናመሰግናለን። አመሰግናለሁ። ጥንድህ ከስቤ ልጀምር። ያው እንዳሉት ነው። የአዲስ አበባ ዩኒቨርሲቲ ተማሪ ነበረ አባቴ። እዛ እያለ በጣም የሚወደው መጽሔት ታገል መጽሔት ነው። በዛ መጽሔት ስም ነው ታገል ያለኝ። ያን መጽሔት ስለሚወደው በመጽሔቱ ስም ነው። ልክ ነው፣ በዛ ነው። እኔ ጥንድ የሚለውን ትንሽ ከብደኛል። ምክንያቱም ደረጀና ሀብቴ ለምን ጥንድ እንደሆኑ በደንብ ይገባኛል። ጋሽ እሸቱና ጋሽ ታደሰ እንዴት ጥንድ እንደሆኑ በደንብ አይገባኝም። እስቲ ራሳቸው ከነገሩኝ። ጓደኝነት ከሆነ እንትን ምክንያቱም እኔ እስከማውቀው የጥበብ ዓለም የየራሱ ዩኒቨርስ ነው እና መንግስቱ ለማና ጸጋዬን እንደው የአንድ ዘመን ከመሆናቸው በስተቀር በደንብ ብታያቸው በጣም የተለያየ ዓለም ውስጥ እንዳሉ ነው ፊልም ማድረገው። መንገዳቸው የማይገናኝም አንዳንዴም የሚጋጩባቸው እንትኖች እንዳሉ አውቃለሁ። ጥንዱነቱን በደንብ ለማወቅ ወይኔ የማላውቀው ነገር መኖር አለበት። እሱን ሳቅ መልስ እሰጣለሁ። ስነ ጽሁፍ ላይ ግን ሁላችንም በየራሳችን ዓለም ነው። ምክንያቱም የስነ ጽሁፍ ሰው በራሱ ዓለም ውስጥ ያለ ሰው ነው። ጥንድ እንትና የራሱ መንገድ አለው። ከሱ ጋራ የሚጣመድ ነገር ካለኝ እኔ ምንድን ነው የምሰራው? ምክንያቱም እሱ የራሱን መንገድ ይቆፍራል፣ እኔ የራሴን መንገድ ቆፍራለሁ። ያ ሁሉም ለኢትዮጵያ ስነ ጽሁፍ የራሱን አስተዋጽኦ ያደርጋልና አይ ቲንክ ጥንድ የሚለው ወይ ጥያቄው በደንብ አልገባኝም። እና እኔ ጥንድ ያለኝ እስከማውቀው ባለቤቴ ነች። ሌላ ጥንድ የለኝም። ሌላ የለኝም። እሺ፣ የመጨረሻው መጨረሻ ግን በጣም የተለየ አስገራሚ ጥያቄ ነው። በጣም ደግሞም እንደዚህ አብሮ የመጣ አለ በአርት ውስጥ ኢን ኤኒ ኩዌስችን ውስጥ እኔ በመጣሁበት ዘመን ጥንድ የሚባለው ነገር ሲግኒፊካንት ነው። ጸጋዬና መንግስቱ ለማ የተለያዩ ሆነው በዛ ዘመን ግን ሁለቱ ኮንቴምፖራሪ ሆነው በሁሉም ሶሳይቲ ውስጥ የሚነገርላቸው ናቸው። ጥንድ ናቸው። አይዲያቸው ቢለያየም አይዲያቸው የተለየ ነው፣ ግን ሶሳይቲው የሚሰጣቸው እንትን አለ። ከአንተ ጋር ተያይዞ የሚጠራ ስም ዘመን ጋራ ነው። አሁን የዘመን ተጋሪ ዘመንተኞች ከሆነ ጥንድ ብቻ አይደለም፣ 5-6 ሰዎች በአንድ ዘመን የአንድ ዘመን ሰዎች እንፈጠራለን። እስኪ ከአንተ ጋራ ውድነህ ዘመንተኛ ነው። እኔ አሁን ችግሩ እኔ በየዘመኑ ነበርኩ። እናንተ ሳትፈጠሩ ደበበ ዘመን ላይ ነበርኩ። ከዚያ በኋላ ደግሞ የመጣው ትውልድ እነ ፊርማዬ ሲመጡ እዛ ዘመን ላይ ነበርኩ። ከዚያ ደግሞ የነ በእውቀቱ ዘመን መጣ፣ እዛም ላይ አለው። አሁንም አዲሱ ዘመን ጋር አሁን የኔ ዘመን የትኛው እንደሆነ እንግዲህ መድኃኒዓለም ነው የሚያውቀው። እኔ በበኩሌ በየዘመኑ አንደኛ ውድነህ አይቀርብም። ውድነህ ክፍሌ ውድነህ ጸሐፌ ተውኔት ነው። የተወሰነ ዘመን ላይ ከነሱ ጋር ነበረ። ከዚያ በኋላ ደግሞ የተለያዩ አሁን ከነ ውድነህ በፊት ከነ ደበበ ሰይፉ ጋር ምናምን በሙሉበት ጊዜ ከነሱ ጨርሰን ነው ወደዚህ መጣ። እነ ደበበ ሰይፉ ጋር ስውል ውድነህ አልነበረም። እሺ። ከዚያ በኋላ እነ አዲስ አለማየሁ ጋር መዋል ሲጀምር ውድነህ ነበር።
እና አይ ቲንክ ከዘመንተኝነት ከሆነ አሁን ጥያቄው ግልጽ ከሆነ ለምን አንድ ብቻ የሚለው ነው አሁን የሚከብደኝ። በዘመኔ 4-5 ሰዎች ሊሆኑ ይችላል። ለምሳሌ ሊኖሩ ይችላሉ። እንደዛ ያለው በነሺ ጥላ ኮከብ ዘመን ስንት ደራሲዎች ታውቃለህ? ሺ ጥላ ኮከብን ብለህ ኃይለ መለኮት መዋዕልን ብለህ ከዚያ ደግሞ ሲሳይ ንጉሱ ትላለህ። ከጥንድ ሊያልፍ ነው እና በዘመን ስንለካው ጥንድነቱ ያከትማል። እሱ ነው ትንሽ እንትን ያደረገ ዘመንተኛ ማለት የፈለጉ ነው የመሰለኝ። ኦኬ እኮ ያጠኑት ነው። ጥናቱ ሲያልቅ ለመስማት በጣም እጓጓለሁ። አመሰግናለሁ። እንደተባለው ይሄ እንትን ጥሩ አገልግሎት እየሰጠ ነው። ዶክተር እንዳለጌታ ከግብረ አበሮቹ ጋር ሊመሰገን ይገባዋል እና ራሱ ዌል ኦርጋናይዝድ መሆኑ እንዲሁ ከማየት መረዳት ይቻላል። በዙ መቀጠል ያስፈልጋል። ኦኬ። በተረፈ እንዲቀጥል ነው። እዚህ ላይ ርዕሱን ከሰው ወስጄ ሳይ አላነበብኩትም። የኔ ደማቅ ሰዎች ይላል። ይሄ ኤምፕላይ የሚያደርገው ምርጫን ነው። የኔ ደማቅ ሰዎች ማለት ብዙ ሰዎች አሉ። ከነዚህ ውስጥ የኔ ደማቆች እነዚህ ናቸው ብዬ መምረጤ ነው። ያ እንትንህ ምንድን ነው? እስቲ ትንሽ ሃይላይት ብታደርገን እንዴት መረጥካቸው የሚለውን ትንሽ እንትን ብትነግረን። እንደዚህ ሌላ ወንድሜ እሸቱ እንትን ቢለው የሚሻል ይመስለኛል። እዚህ ውስጥ እንትና ደበበ ለየት ብሎ ወጥቷል ፒክቸሩ እና እንትኑ ሀሳቤ ገብቶ እንደ ሌሎቹ እንትና ያሉ ናቸው። እሱ ግን እድሜውን አያመለክትም። ፎቶግራፍህ አውቀዋለሁ፣ ደበበን ስለማውቀው ማለት ነው። ለወደፊት እንትን ቢል ደህና ይመስለኛል። አመሰግናለሁ። የመጨረሻው እድሜውን ያሉት ልክ ናቸው። ከቤተሰቡ ነው ፎቶዎች የወሰድኩት። በፖለቲካው ዘመን የተነሳው ፎቶ ለህትመት አስቸገረ። ከዚያ ምን አሉ፣ ደመቅ ብሎ የሚወጣው ስነ ጽሁፍም በደንብ የጀመረበት እድሜ ይሄ ስለሆነ ይሄ ይሁን ብለው ከወንድሞቹ ነው ፎቶ የወሰድኩት። አሁን እርስዎ የሚሉት ግን ልክ ነው። የተሻለ ምናልባት ሁለተኛ እትም ሲገባ አሁን ፎቶዎችንም በቴክኖሎጂ ማድመቅ ምናምን የሚቻልበት ሁናቴ እንዳለ ስለተሰማ እሱን እርማት እናደርጋለን። መጨረሻውን አንስቻለሁ። በቃ የኔ ደማቅ ሰዎች እርሱን በተመለከተ የኔ ደማቅ ሰዎች ያልኩት አንዳንድ ጊዜ ደማቆቹ ሰዎች የማይመቹን ቀለሞች ይኖራሉ፣ ላይመቹ ይችላል። ለምሳሌ ለምንድን ነው ስለ ገሌ ጓድ ገሌ ስለ ኮሙኒስቱ ገሌ ሰራው ልባል ይችላል። ደማቅ ስለሆነ ቀለሙን አንተ ላትወደው ትችላለህ። ያንተ ፌቨራይት ቀለም ግራጫ ሊሆን ይችላል ወይ ሰማያዊ፣ ግን ቀለሙ የተሻለው ጀግና ብል አወዛጋቢ ነው። ደማቅ ስል ግን ሰውየው ምንም ይሁን ግን ደማቅ ነው፣ አትክደውም። በጠማማም በክፉም በደግም አንሳው ደማቅ ነው። ለዛ እንዲመቸኝ ሰፋ እንዲል ፈልጌ ነው የኔ ደማቅ ሰዎች የሚለውን የመረጥኩት። በጣም ጥሩ። እንዴት ነበር ቆይታችን? ግሩም ነው። እኔም እንደተለመደው በጣም ደስ ብሎኛል። ቅድም አስኒና ወይኒ መጽሐፍ ሰጥተዋቸዋል ብያቸዋለሁ። ስለዚህ ግን እነማንን አስቤ እንደነበረ ልንገራችሁ። አንደኛ ዝም ብዬ በቅደም ተከተል አልጠብቅም። የለችም። አሁን ቡና ለምታፈላለን እህታችን አሁን ይሄኔ እንደው እንደዚህ ብዙ ጊዜ ትመጣለች፣ ታስተናግደናለች። ምን ታስብ ይሆን እኔ አላውቅም። ታነባለች አይመስለኝም። ምናልባት ታነብ ይሆናል ወደፊት፣ ወይ የሚያነብ ወንድም እህት ልጅ ይኖራት ይሆናል። ግን ዛሬ ሄጄ ይሄንን ተሸለምኩ ማለት ራሱ ደስ የሚል ነገር ስለሆነ አንድ ለሷ እንሰጣለን። እዛ ጋር ሆነሽ ነው ነይ ጨምጭ። ትነሳለች። ቡዜ፣ ቤዛ፣ እያሱ እነዚህ ሶስቱ ከድሮ ጀምሮ አብረውኝ ያሉ ሰዎች ናቸው። ቡዜና እያሱ ይታዩኛል። ቡዜ አራስ ነበረች፣ ጨርሳ መጣች ማለት ነው።
ከበፊት ጀምሮ እንዲህ ቢሆንስ እንዲህ ቢጨመርስ እንዱ እያለች አስተያየት የምትሰጠን ናት። እያሱም እንደዚህ ሌላ ማበርክቶ አላቸው። ወቅቱ ሲደርስ እንገልጻለን። ሌላ ቢኔ አለ ቢኔ አለ። ከዛ እሴተ በጣም ጥሩ ልጅ ጎበዝ፣ ብዙ መጽሐፎችን ያነበበ ሰሞኑ እንደውም ሚዲያ ላይ ትኩረት የሳበ ልጅ አላት አሜን የሚባል። ስንት መጽሐፍ ነው ያነበበው? 450። ስለዚህ አሁን መጽሐፉን አንሰጣችሁም፣ ስም እንጠራለን። ምክንያቱም ያሉት ጥቂት ስለሆኑ ስም ብቻ ነው የምንጠራው። ከዛ ደግሞ እዝራ ሱቱኤል። እዝራ በጣም ጥሩ ታሪክ መሰነድ የሚችል ሰው ነው። ታጊ በግሉ የሚያደርገው ጥረት ኢትዮጵያ ታሪክ ላይ ያለው ፍቅር፣ ቀናይነት በጣም ነው ደስ የሚለኝ። እዝራ ይገባዋል። ከዛ በኋላ መስፍን ብዙ ጊዜ ጥያቄ ሲጠይቅ ወጣ ያለ ጥያቄ ነው የሚጠይቀው። ግን ይሄ ክፍል አይደለም፣ ሁልጊዜ አዳዲስ ሴቶች መታየት አለባቸው እያልኩ እረፍ ስለምለው ነው። ሁሌ ወጣ ያለ ጥያቄ ነው የሚጠይቀው። ተሳትፎ ቀናይነቱ ግን ማይካድ ማይሰራ ስለሆነ አለ ማለት ነው። አስቴር ከበፊት ጀምሮ አብራን ናት። እንደዛ ብቻ አይደለም ማረሳው። የሆነ ጊዜ ቴነሽ ውጭ ስትሄጂ መጽሐፎች ሰተሽን ለሆኑ አካባቢ ገጠር ልከናል እና የሚገርም የፈጠረው ስሜት ደግሞ እንዴት ደስ ይላል መሰለሽ። ደግሞ አንድ ታሪክ ልንገርሽ። ያ መጽሐፍ የላክነውበት ቦታ አሁን ከፍተኛ የሆነ የጦርነት ቦታ ነው። አላቃቸውም በአካል መጽሐፍ እንደሚያስፈልጋቸው አውቀን ነው የላክነው፣ ያንቺንም የሌሎችንም ጨምረን። ምን ተፈጠረ መሰለሽ? ያን ያስተባብር የነበረው መምህር አንድ ቀን ደወለልኝና ይኸውልህ አካባቢያችን ጦርነት አለ፣ ትናንትና ክፍል ትምህርት እንዳትገቡ እንዳታስተምሩ ብለው ሌሎቹ አዘዙን። የታዘዙቱ ገቡ፣ አንዳንዶቹ ቀሩ። የገቡት ለምን ገባችሁ ብሎ አንዱ ወገን ገደላቸው። ሌሎቹ ደግሞ ያልገባችሁት ምን አስባችሁ ነው ተብሎ የት እንደሄዱ አይታወቅም። እኔ ቤት ውስጥ ነበርኩ፣ ታምሜ አልሄድኩም። ስለዚህ ልሞት እችል ይሆናል እና እባክህን አንድ ነገር ላስቸግረህ፣ ብሞት እንኳን አልፎ አልፎ ሲመችህ ባለቤቴ ጋር ልጆቹ ደህና ናቸው ብለህ ደውለህ ጠይቀህ። ምንም አልፈልግም ሌላ አለ። በአካል አላውቀውም ይሄን ሰው፣ ግን በመጽሐፍ ነው የተገናኘ ነው። እና መጽሐፎቻችሁ የምትሰጡን መጽሐፎች የት ቦታ እንደሚደርሱ ከማናቃቸው ሰዎች እንዴት እንደሚያገናኙን እናንተንም ለጤናችሁን እድሜያችሁን እንዴት እንደሚመኙ ለመግለጽም ጭምር ነው። እና እጅግ በጣም እናመሰግናለን። እና ይሄ ሁሉ ሲሆን ሁሌ አስቴር አለች። ይሄንን አንብበሃል፣ እገሌን አግኝተሃል፣ እገሌ ወደ ኢትዮጵያ እየመጣ ነው፣ ቶሎ ያዘው እንግዳ አድርገው የምትለኝ ደግሞ አስቴር አለች። አስቴርም አንዷ ተሸላሚ ትሆናለች ማለት ነው። ከዛ ደግሞ በቃ ጨረስኩ መሰለኝ። እሺ፣ ከዛ ያው ቤተኛ ናቸው። ለይቴና ለቃል ደግሞ አንዳንድ ይሰጣቸዋል። ይታገሱ ጌትነት አንድ ሰው ከተከተለኝ 7-8 መጽሐፍ መኪና ውስጥ አለ። አይ አንተ እኮ ትልክልናለህ። አሁን የጠራዋችሁ ሰዎች እየተፈረመ ይሰጣቸዋል። የቤተሰብ ስለሆነ ማለት ነው። ደግሞ ሰዎች አንዳንዴ ይመጡና አሁን አስኒና ወይኒ ለምንድን ነው ይሄን ያደረጉት? አይከፈል ክፍያ አትጠይቁ። በነገራችን ላይ ክፍያ ብንጠይቅ እኮ አዳራሹ ይጠባል። ይሄን እናውቃለን። የኛ ሰው ለምን የሚከፍልበትን ዋጋ ውድ እንደሚያደርገው ግራ ይገባኛል። እንትን ውሃም ተሰጥቶ ቡናም ተጠጥቶ አነባበሮም ተጨምሮ ግን ክፍያ ሲሆን የበለጠ ሰው ይጋፋል። ግርም ይለኛል። ከምን እንዴት እንደመነጨ አላውቅም። እንቀጥላለን እኛ በነፃ መስራታችንን። እንደውም ተጨማሪ ነው። እንደዚህ ደጋግ ልብ ያላቸው ሰዎች ደግሞ እንዴት የሆነ ነገር እናርግ ሲሉ እኛ እንግዳ የምናደርጋቸውን ሰዎች መጽሐፎቻቸው ከተነበቡ ውጤታማ ነን፣ አትራፊዎች ነን። የተቀረው ይቀስ ብሎ ይመጣል። የሚያስቸኩል ነገር የለም። እጅግ በጣም ደስ ብሎናል ስለመጣችሁ ስለጠየቃችሁ። ታጊ እንደተለመደው 3 ጊዜ እንግዳ ያረኳቸው ጥቂት ሰዎች አሉ። ከነዛ ሰዎች መካከል ዶክተር አለማየሁ ዋሴ፣ አለማየሁ ገላጋይ ይጠቀሳሉ። ታገል ሰይፉ ደግሞ 3 ነው 4 ያቀረብኩት ሰው ደግሞ። ፕሮግራማችን ከመዝጋታችን በፊት እሺ ሌላ 10 ተጨማሪ ለሌሎች ሰዎች በሚቀጥለው ፕሮግራም ሰጥልኛል። እሺ
ሌላ 10 ተጨምሯል። ወይኔ እንደዛ ብላለች። የሚቀጥለው ደግሞ በምን መመዘኛ ይመረጣል? እግዚአብሔር ያውቃል። የዛሬ ሳምንት ፕሮግራም ይኖረናል። ቤታችሁ ሆናችሁ ይህንን ፕሮግራም የምትከታተሉ የዛሬው እንግዳችን ታገል ሰይፉ ነበር። ታገል ሰይፉ የኔ ደማቅ ሰዎች የተሰኘ የትውስታ መጽሐፉን በቅርቡ ለንባብ አውቅቷል። የኔ ደማቅ ሰዎች ክቡር ደራሲ ሐዲስ ዓለማየሁ፣ ስብሐት ገብረ እግዚአብሔር፣ ደበበ ሰይፉ፣ ሙልጌታ ተስፋዬ፣ አውግቸው ተረፈ በዋናነት የቀረቡበት ሲሆን ጥሩ የሆነ ሳቅና ልቅሶ የምናይበት የምናነብበት ዘመንን የምንመለከትበት መስኮት ነው። ታጊ እንደተለመደው እያዝናና በማይረሱ ቃላቱ ሀሳቡን የገለጸበት መጽሐፍ ነው። ታጊ ይህንን ፕሮግራም የምንቋጨው ሁሌም እንደምናደርገው እንግዶቻችን ሲመጡ ይህንን ቀን ያስታውሱት ዘንድ የምንሰጣቸው አንድ ስጦታ አለ። ታዳሚውን ወክዬ እንድሰጥ ይፈቀድልኝ። እናመሰግናለን። እጅግ በጣም እናመሰግናለን።